ገብርኤል ነገሰ ማከበረ እግዚአብሔር ከበረ አይታል። ገብርኤል ነክሶ እግዚአብሔር አንተ ነህ እንደዛ የምትረዳው ከወንድም ገብርኤል ማለት መጀመሪያ ኢየሱስን ከማውቅሽ በፊት ገብርኤልን ነው የምታውቂው። መጀመሪያ የመጣው ገብርኤል ነው፣ መልአኩ ገብርኤል። ኦኬ፣ ከኢየሱስ በፊት ገብርኤል ነበር ማለት ነው። በትክክል። የደብተራ ጠንቋይ ደግሞ የሚባሉ አሉ። የደብተራ ጠንቋይ፣ ከዛ ደግሞ ጠንቋይ ለብቻ ደግሞ ጠንቋይ የሚባሉ አሉ። ያ ሰይጣን ይሰማል ማለት ነው። ለምሳሌ ሰዎች ጠንቋይ ቤት ሄዱና ስለት ይሳላሉ። ከዛ ያ የተሳሉት ስለት ይደርስላቸዋል። ሆነ የመስማት ችሎታ አላቸው። አሁን አንተ የለኝም እግዚአብሔር ብቻ ነው ጸሎትን የሚሰማው ካልክ ይሄ እኔ አልቀበሉም። ለምን መላእክቶችን መስማት ይችላሉ። ያን ሰይጣንም ይሰማል። ስጸልይ ለምሳሌ ሰይጣንም ሊሰማ ይችላል። እንግዲህ አየህ፣ ሰሚህን አንተ ነው የምታውቀው። አየህ፣ ጠንቋዩን ሰይጣኑን እንግዲህ ሰሚህ ነው ማለት ነው። እኔ አይመለከተኝም። ይሰማኛል ካልክ አንተ ነህ እያልክ ያለው። አየህ፣ ይህ ችግረኛ ጮኸ። ወደ ማን የጮኸው? ወደ እግዚአብሔር። አየህ፣ እግዚአብሔርም ምን አደረገው? ሰማው፣ ከመከራው ሁሉ አዳነው ይላል። ስለዚህ ሰዎች መልአኩንም ልኮ ይሁን ምንም ይሁን እግዚአብሔር አንተን ምን ያደርጋል? ያድንሃል ተባባልን። መልአኩንም ልኮ ከሆነ ያዳነህ ማን ነው? እንዳትረሳ፣ ከቅድም ጀምሮ እያልን ያለ ነው እግዚአብሔር። አየህ፣ የአዳኙን ክሬዲት መልአክ ሊወስድ አይችልም። እግዚአብሔር በመልአክም ያድንህ በምንም መንገድ ያድንህ። አዳኙ ማን ነው? እግዚአብሔር ነው። ኦኬ፣ መልአኩ ራሱ ቢያድንህ እኮ ነው። መልአኩ ራሱ መጥቶ ቢያድንህ አዳኝ የሚባለው እግዚአብሔር ነው በእኛ ቤት። ኦኬ፣ በራሱ አዳኝ የሚባለው ማን ነው? ክሬዲት የሚወስደው እግዚአብሔር ነው። ይሄው ልክ ዳዊት እንዳለው ማለት ነው። አየህ አይደለም? ቆይ አሁን እኮ ልሰማው አይደለ? ከእግዚአብሔር በሰጣቸው ጸጋ ያድናሉ። የኔን ሐሳብ ነው የማወራ አይደለም? ቆይ ቅድም ስላልክ ቆይ አሁንም ደግሜ ልጠይቅ ነው። ከእግዚአብሔር በሰጣቸው ኃይል ያድናሉ አያድኑም መላእክት? አየህ ካለህ ቆይ አንዴ ስማ፣ ይሄው መልስልኝ ዝም ብለህ ቆይ አንዴ ቃል በቃል አጻፍ። ቆይ ተወው፣ በፍጹም ከእግዚአብሔር በሰጣቸው ኃይል ያድናሉ አያድኑም ነው። መቀየር ስለሌለብን እየጻፍን ነው የምናወራው። ኧረ በስመ አብ እንዴ! ይጻፍ እኮ ነው የተባለው ወዳጄ። ምን ሆነ ነው? እና ለምንድን ነው እኔ እንድጽፍ መጽሐፉ ምን ያደርግላል? ብራዘር በርታ እንጂ እንዴ! ይጻፍ። ለምን በኋላ ላይ እንዳትዋሽ ማለት ነው። ይጻፍ። እኔ እኮ ቅድም አሁንም ደግሜ የምነግርህ አሁንም ደግሜ ልበልልህ። በቃ ልናገርልህ። አሁን ልናገርልህ። እምነቴን ልጻፍልህ። ጻፍ፣ በቃ አንተ ጻፍ። እስከዛ እኔ ላውራ፣ አንተ ጻፍ። ችግር የለውም። እኔ ላውራ፣ ጻፍ። ዝም እኔ ላውራ፣ አንተ ጻፍ። አሁንም ቢሆን ደግሜ የምናገረው ምንድነው? መላእክት በራሳቸው ስልጣን አያድኑም። በቃ 100% እዘጋላለሁ። ከእግዚአብሔር ግን ባገኙት ኃይል ወይም ደግሞ ስልጣን ግን ያድናሉ። በቃ 100% ደግሞ በይዘጋላለሁ። አሁን ምንድነው የምንጸልየው? ወደ መልአኩ ስንጸልይ ከእግዚአብሔር የታዘ መልአክ ፈጥኖ ያድነናል ብለን ነው እንጂ ራሱ መልአኩ በራሱ ስልጣን ያድናል ብለን አናምንም። በቃ አሁንም እኔ እዘጋላለሁ። 100% መልአኩ ከእግዚአብሔር ሳይታዘዝ ወይም ደግሞ ከእግዚአብሔር ስልጣን ምንም ስልጣን ሳያገኝ አያድነኝም። በቃ ጨረስኩ። ከዚህ ውጭ ላወራም አልችልም። እሺ፣ ይሄ ነው። አዎ፣ እግዚአብሔር አዟቸው መላእክቶች መጥተው አንተን ካለህበት ምን ያደርጋሉ? ያድናሉ። ሲያድኑ ግን አዳኝ የሚባለው ማን ነው? እግዚአብሔር ነው። ይሄ እኔ እምነት ነው። አዳኝ የሚባለው ማን ነው? እግዚአብሔር ነው። አየህ፣ ክሬዲት የሚሰጠው ለማን ነው? ለእግዚአብሔር ነው። ምክንያቱም እንድትድን የፈለገው ማን ነው? ፈላጊው ማን ነው? እግዚአብሔር ይባላል። ስለዚህ አሁን የምመካው ላይ ነው? እግዚአብሔር ላይ ነው የምመካው። አዳኝ አለኝ ብዬ ሁሌ ሳስብ በልቤ ውስጥ ያለው አዳኝ ማን ነው? እግዚአብሔር ይባላል። ለምን? እግዚአብሔር በመላእክት ማዳን አንዱ መንገዱ ነው የእግዚአብሔር። ኦኬ፣ በመላእክት ማዳን አንዱ መንገዱ ነው ማን? እግዚአብሔር። this is one of its way ማለት ነው። ኦኬ፣ ሲፈልግ መልአኩን ሳይልክ ያለ መላእክት እግዚአብሔር ምን ያደርጋል? ያድናል። በቃ እሱን ማምንልሃለሁ። ቆይ ያድናል። እኔም እቀበላለሁ፣ እጋራለሁ። አንዴ ስለዚህ በማዳን ኮንቴክስት የሚወራው አዳኝ ተብሎ የሚነገረው ማን ነው? እግዚአብሔር ነው።
እግዚአብሔር በቃ እግዚአብሔር ነው። እኔም እኮ አምናለሁ እግዚአብሔር ያድናል። አይደለም ላሳየ አንተ እንዳልሆንክ ላሳየ አንተ እንደዛ አሁን ያልካችሁ ይሄው ቆይ ላሳየ አሁን ይኸውልህ ዳኒ አሁን የጻፍከውም ያወራው በደንብ ሁሉ ይመቸኛል። በቃ እኔ በሱስ ማመን ላሳየ እኮ እሱ ካመንክማ ደስ ይለኛል፣ ግን እንደማታምን ላሳየ ጎንደሬው ይሄው እንደማታምን ላሳየ። ለምሳሌ ዛሬ ኦርቶዶክሳውያን ለገብርኤል ይሳላሉ አይሳሉ? አሁን ስለ ድነት እናወራ ወይስ ስለ ስለት ደግሞ ወሬ ወሰድከኝ? ደግሞ ተመዝዝከኝ እንዴ ብራዘር። አሁን ባካረክ ደግሞ ይሳላሉ ወይስ አይሳሉም? ጎንደር ሽፍት እያረክ ነው። ይሳላሉ ወይስ አይሳሉም? አሁን ስለ ስለት አይደለም እናወራ። አሁን መላክ ያድናል አድኑም ነው። ይሄው ገብርኤልን ዛሬ አይደለም። ቆይዳና ገብርኤልን እርስ አለቅም እኔ እርስ ስለማለቅም ይሄንን እኮ ነው እየጠየቅኩ ያለሁት። ሁለት ችግር እኔ አይደለም መጀመሪያ አሁን ስለ መሬት ስለማዳን ነው የምናወራው። ስለ ስለት አይደለም የምናወራው። ይሄው ችግር የለም ብራዘር፣ ችግር የለም። ይሄው ሁለት ችግረኞች አሉ፣ ከችግራቸው መውጣት ፈልገው ሁለቱንም ምን አልከን? ሁለቱም ያድናሉ አልከን። ይድናሉ ነው ያድናሉ። እግዚአብሔርም ያድናል፣ መልአኩም ያድናቸዋል። አየው፣ ስህተቱ እሱ ነው። ለምን መልአኩ ብቻውን አሁን አንዱ ወደ እግዚአብሔር ነው የጮኸው፣ አንዱ ወደ መልአክ ነው የጮኸው። ከሁለቱ አዳኝ ማን ነው ካልክ፣ ወደ እግዚአብሔር የጮኸው እግዚአብሔር መልአኩን ከፈለገ ልኮ ያድነዋል፣ ወይ ደግሞ ራሱ እግዚአብሔር ያድነዋል። ለምን? አዳኝ ስለሆነ በባህሪው። ኦኬ። ወደ መልአክ ግን የጮኸ ሰው ወደ መልአክ ስለጮኸ ሊድን አይችልም። ስህተት ነው ይሄ። ለምን? ወደ መልአክ በባህሪው አዳኝ ስላልሆነ። ኦኬ። አዳኝ እንዲወጣ እግዚአብሔር ካላዘዘው መልአኩ ሄዶ እንዲረዳ ካልታዘዘ በስተቀር መልአክ ከስፍራቸው ነቅነቅ ስለማይሉ ማለት ነው። ለምን? መላእክት ሁል ጊዜ ምንድናቸው? አገልጋይ ናቸው። የማን? የእግዚአብሔር አገልጋይ ናቸው። አየህ፣ ጉዳያቸው ከእግዚአብሔር ጋር ነው የሚገናኘው። እግዚአብሔር ካላከው በስተቀር መልአክ ዳኒ ያለብህ ችግር በጣም ብዙ ችግር አለብህ። እኔ ማለት አሁን በቀን ለማውራት ዝም አይመስለኝም። በቃ ሰዎችን ጀጅ ለማድረግ ነው እንጂ በቃ ትክክለኛ ቀና መንገድ ለማውራት አይመስለኝም የምታወራው ነገር። እንዴ እኔ እግዚአብሔር አገልጋዮች አይደሉም ብያለሁ እንዴ? ለምንድን ነው እንደዛ ለምታወራው? ይሄው አይደሉም ያለው። ኧረ በስመ እኔ የእግዚአብሔር አገልጋይ አይደሉም። አሁን አንተ ወደ ኋላ ማውራት አሁን ዝም ብላ ነኝ ጀጅ ማድረግ ነው የፈለግከው እንጂ እኔ መላእክት የእግዚአብሔር አገልጋዮች አይደሉም ብዬ አላልኩም። ናቸው በቃ 100% እነግርሃለሁ። አሁን እና እርግጠኛ አገልጋይ ናቸው፣ የእግዚአብሔር አገልጋይ ናቸው። እሺ አንድ ሰው ወደ ጌታ ነው የሚጮኸው። ለምሳሌ አንድ ሰው ባሪያን አገልጋዮችና ጌታ አለ። ኦኬ፣ ጌታና አገልጋይ አለ። አንድ ችግረኛ መጥቶ ወደ አገልጋዮቹ ነው የሚጮኸው ወይስ ወደ ጌታ ነው የሚጮኸው? በጣም ጥሩ። የሚጮኸው ወደ ጌታ ነው። አንተ ግን ወደ ባሪያው የሚጮኸ ሰው ይድናል እያልከን ያለው። በጣም ጥሩ። አሁን እኮ ብለሃል። አንተ አሁን ጊዜ አልሰጠኝም። አሁን መሰለህ፣ አንዴ ቆይ ዳኒ፣ አንዴ ሚውት አድርግ። አልቀይረውም። አንዴ ቆይ። ሁለቱም ያድናሉ። ለምን? አንዴ ቆይ። ሁለቱም ያድናሉ። አትግባብኝ እኮ። ቆይ አንዴ ስማኝ። አልቀየርኩም ስትል ሁለቱም ያድናሉ እያልከን ነው ወይ ያለው እኮ። ቆይ አንዴ ላብራራ እኮ ነው የምልህ። አንዴ ቆይ። አሁን ማብራራው ታብራራው እንድንሰማ እኔ ልመልሰው ዳኒ ብለሃል። እየቀደሙን አልቀየርክም አይደል? ሁለቱም ያድናሉ ብለሃል። እኔ ልመልሰው ዳኒሻ። በቃ ጥሩ አብራራው። እኔ ላብራራው። ሁለቱም ያድናል ብለህ። አይ ቆይ ጎንደሬው አብራራው። ሁለቱም ያድናሉ ብሎ እሱ ሊያብራራ ነው። በጣም ጥሩ። እኔ እኮ አሁንም ሁለቱም ይድናሉ ብያለሁ። ግን ያ ሰው ወደ መልአኩ የሚጸልይ ወይም ደግሞ መልአኩ ግን ወደ መልአኩ ይጮኸው መልአኩ የሚሰማው ግን ማን ነው? ከእግዚአብሔር። ቅድም ብለናል አይደለ? ስናወራ ከእግዚአብሔር ባገኘው ኃይል ወይም ደግሞ ከእግዚአብሔር ባገኘው ጸጋ ያድናሉ ብላል አይደለ? ስለዚህ ከእግዚአብሔር ባገኙት ኃይል ነው የሚያድኑት። ሌሎች ተናገሩ አላለም? ቅድም ከእግዚአብሔር ባገኙት ኃይል ያድናሉ አላለም? ይሹልቅ አንዴ ተናገር። ምንም የኛ ብትሆንም ተናገር። እሱማ ወዳጅ መልእክተኛ እግዚአብሔር ሲልካቸውማ በቃ ዳኒ ቻው። በቃ ከሹልቅ አጋውሮ በቃ ተው። አልተስማማንም ከኔ ጋር መዳረቅም አልፈለኩም። አይዞህ ወዳጅ፣ እንደሱ ነው የሚሻለው። አየህ፣ እንደሱ ነው የሚሻለው። እንትን ነው ምን መሰለህ፣ ይኸውልህ እኔ ማውራት የምፈልገው ሰዎቹ ሐቅ አቋን ነው። በቃ
ያልከውን አይ እኔ አላልኩም ብለህ ከከዳህ እንዴት ላወራ እችላለሁ? እምነቴን እኮ ጠይቀኛለህ። ይኸው ጽፍልሃለሁ ነው ጽፍልሃለሁ። እኔ የሚዋሽ ሰው በተፈጥሮ አልወድም። ለምን እንዋሻለን? እምነታችን ለምን አስዋስቷል? አንዋሽም እኮ ብራዘር። ይኸው ቅድም ከእግዚአብሔር ባገኝ ቆይ አንዴ ቆይ ስማኝ። አሁን መጨረሻ ጥያቄ እሺ ጠይቀኝ። ከእግዚአብሔር ባገኙት ኃይል መልእክት ያድናሉ ብለሃል አላልክም? አየህ እግዚአብሔር አንተን እንዲያድኑ ሲፈልግ እግዚአብሔር አንቺ ብቻ መልስልኝ። ዝም ብለህ አሁን ጥያቄ የስ ኦር ነው ብለህ መልስልኝ። ልጻፍልህ? ቆይ አይደለም ልጽፍልህ አልፈልግም። ቆይ አስጻፍልኝ እንዴ! ለምንስ አልፈልግም ልጽፈው? ኧረ በስመ አብ! አይ በቃ እኔ ውሸት ነገር በጣም ከማልወዳቸው ነገሮች ሁሉ ሰው ያለውን የሚዋሽብኝ ሰው በጣም የሚያስጠላኝ የምር ነው። ይጻፈው ችግር የለውም። ጎንደሬው ይጻፈው ችግር የለውም። በቃ አውሩ ከአንተ ጋር በቃ አውሩ። እኔ ሚዩት ላድርግ በቃ ምክንያቱም አልተስማማንም። እሺ ቁጭ በልና ትገባለህ። አትውጣ ግን ጎንደሬው። አይ የዋሽ ስለሆነ ብዬ እኮ ነው። ከእግዚአብሔር ባገኙት ኃይል ያድናሉ ካለ በኋላ አያድኑም ብሎ እንዴት አሁን ይሙግተኛል? ችግር የለውም። ጎንደሬው አንዴ በቃ ሚዩት አድርግና ቁጭ በል። ደግሞ ትንሽ እንትን እንበልና ከዛ ደግሞ ትገባለህ። ብዙ ማነሳቸው ርዕሶች ስላሉ ቀጣዮችም ስላሉ እስቲ በእነሱ ላይም ደግሞ እንወያያለን። ይኸው መልስ ይኸው መላእክት በደምብ ስማ። ለመላእክት በመላእክት አንተን ማዳን ከፈለገ እግዚአብሔር ኃይልን ይሰጣቸዋል። በራሳቸው ግን አዳኝ አይደሉም። እውነት ማን ነው? ቆይ አንዴ ሚዩት አድርግሽ በቃ አንዴ። አየህ አሁን እነሱ ጋር የሚቀመጥ በፈለጉት ቀን እየመጡ የሚያድኑ መላእክቶች የሉ። ኦኬ በፈለጉበት ቀን እየመጡ የሚያድኑ መላእክቶች የሉ። ለምን? የማድረግ አቅም ሳይሆን ትዕዛዝ ይፈልጋሉ መላእክቶች። ማስረጃ ስለዚህ እነሱ ጋር የተቀመጠ አንተ እነሱ ጋር እየጮክ አንተ እነሱ ጋር ጸሎት ልመና እያቀረብክ አንተን በፈለጉበት ቀን የሚያድኑበት አቅምና ጉልበት የላቸው። የእግዚአብሔር ቃል ይሄው ያመጣው ጥቅስ ማስረጃ አለ። ይሄው ያመጣው ጥቅስ ላይ ይሄው እዚሁ ጋር ቆመን ነው። እግዚአብሔርን ፈለኩት መለሰልኝም ይላል። አየህ እግዚአብሔር አንተን ማዳን ሲፈልግ መልአክ ሊልክ ይችላል፣ ሲፈልግ አህያ ሊልክ ይችላል፣ ሲፈልግ አሳ ነባሪም ሊልክ ይችላል። ማን ሲፈልግ? እግዚአብሔር ሲፈልግ። አየህ እግዚአብሔር ሲፈልግ አህያንም ተጠቅሞ ይታደጋል፣ መልአኩንም ልኮ ሊታደግ ይችላል። ሲፈልግ ደግሞ አሳ ነባሪንም እግዚአብሔር ያዘጋጅልሃል። ማን? በመከራ ሁሉ የሚያድንህ እግዚአብሔር። አየህ አዳኙ ማን ነው? አሁንም እግዚአብሔር ነው ያለው። ስለዚህ አህያ ከሞት ስለታደገች አህያዬ አዳኜ ናት አትልም። አየህ አዳኜ ናት አትልም። ያቺ አህያ እኮ መታ እግዚአብሔርን እኮ ምን አድርጋለች? አገልግላለች። አየህ አገልግላለች። እግዚአብሔር አህያዋን ተጠቅሟል። አዎ ምንም ጥያቄ የለውም። አንተን ግን የታደገህ ማን ነው ካልክ እግዚአብሔር ነው። አሳ ነባሪን እግዚአብሔር ተጠቅሟል። አዎ እግዚአብሔር የተጠቀመው ማንን ነው? አሳ ነባሪውን ነው። አሳ ነባሪውን ስለተጠቀመ አሳ ነባሪ አዳኝ አይባልም። አዮ አሳ ነባሪው አይደለም ያዳነ እግዚአብሔር። በበረዶ እግዚአብሔር ሲፈልግ በበረዶ እኮ ይዋጋል አይደል? በበረዶ እግዚአብሔር ሲዋጋ በረዶ መጥቶ ጠላትን ስላጠፋልህ በረዶ አዳኜ በረዶ አትሎም። አዮ እግዚአብሔር እኮ ጠላትን የመታው በምንድን ነው? እሱ በበረዶ እኮ ነው። በበረዶ መጥቶ አጥፍቶልሃል። ምን አዳኜ በረዶ ብለህ ትዘምራለህ? አትዘምርም። ለምንድነው አትዘምረው? እግዚአብሔር ሲፈልግ አንተን ለማዳን በረዶ ሊጠቀም ይችላል፣ አህያ ሊጠቀም ይችላል፣ ድንጋይ ሊጠቀም ይችላል። እግዚአብሔር ደግሞ ጸጥ ባለ በምንም ማለት ነው በጸጥታ ውስጥ ተዋግቶ አንተን ነፃ ሊያወጣ ይችላል። ስለዚህ አዳኝ ማን ነው የሚባለው? እግዚአብሔር። ስለዚህ እንትና ልክ አልነበረም ማለት ነው። ዳዊት ልክ አይደለም ማለት ወይ የሆነ ያልገባኝ ነገር አለ ማለት ነው ወይስ እንዴት ነው? ያልገባህማ አሁን ዳዊት ትክክል አልነበረም ማለት ነው። የተናገረው ንግግር መላእክቱ ያድናል ሲል አንተ ነህ ወዳጄ። አየህ መልአኩን አዳኝ አላለም እኮ ወዳጄ። አንተን አዳኝ እያልክ እየጠራ ያለው እግዚአብሔር ያድናል እኮ ነው የሚለው ዳኒሻ ወዳጄ። በሰላም ነው
እኮ እግዚአብሔር አዳኙ ለዳዊት ማን ነው? መልአኩ እኮ አይደለም። መልአኩን እኮ አይደለም አዳኝ ያለው፣ አዳኙማ እግዚአብሔር ነው። መልአኩ እኮ ነው የሚለው ዳኒሻ፣ መልአኩ ያድናል እኮ ነው የሚለው። መልአኩን ልኮ ነው የሚያድንህ ብራዘር። መልአኩን ልኮ ስላዳነ በሚፈሩት ነው ለዛውም የሚለው ራሱ በሚፈሩት ነው። እግዚአብሔርን ካልፈራማ መልአኩ አንተ ዙሪያ ምን ይሰራል? ሊቀስፍ ካልመጣ በስተቀር አንተ እግዚአብሔርን ደፍረ እግዚአብሔርን ንቀ መልአክን ስላከበር በአንተ ህይወት ውስጥ የሚፈጠረው ምንድነው? አሪፍ ፖይንት አመጣ። እንደውም እግዚአብሔርን የሚፈራ ሰው መልአኩን ይፈራል ማለት ነው። አሁን እየተናገርክ ያለው አንተ አልክ። ምክንያቱም ሰዎች እግዚአብሔርን ንቀው መላእክትን ማምለክ መላእክን ማክበር ልክ አሁን እንደምታደርገው ሊያደርጉ ይችላሉ። አየህ፣ የመላእክት አምልኮ የሚባል አለ። እግዚአብሔር ተንቆ ማለት ነው። ሰዎች ከእግዚአብሔር ይልቅ መላእክን ወደው በመላእክት ፍቅር አብደው ማለት ነው። አሁን ልክ እንደምናየው ብራዘር በቤታችሁ እንደምናየው የቤተ ክርስቲያን እንትን አይደለም ይሄ ወንድሜ ነው ብራዘር። ዛሬ ማን ነገሰ? ገብርኤል አይደል እንደ ነገሰው ብራዘር። ዛሬ እኮ ገብርኤል እኮ ነው ያነገሰው። የነገሰ እግዚአብሔር አይደል? ማከበረ ገብርኤል ነገሰ፣ ማከበረ ገብርኤል ነገሰ፣ ማከበረ እግዚአብሔር ከበረ። አይታል ገብርኤል ነግሶ እግዚአብሔር። አንተ ነህ እንደዛ የምትረዳው እኮ ወንድም። ማስረጃ አስጠን ከእግዚአብሔር ቃል ውስጥ መላእክቶችን እናንተ እንደምታነግሷቸው ያነገሰ ሰው ሲስተን አንድ ሰው ብራዘር አንድ ያነገሰ። አሁን ኦርቶዶክስ እንደምታደርገው ቤተክርስቲያን ውስጥ እንደሚካሄደው የመላእክት አምልኮ በብሉይ ኪዳንም ይሁን በአዲስ ኪዳን የለም። ለምን ያልሆነ ነገር ለምን አምልኮ ተደርጎ አያውቅም? ማስረጃ ካለ ማስረጃ ስትቀበል ከዚህ በላይ ዛሬ በቤተክርስቲያን አምልኮ ልደትም አምልኮ ነው ያልክ ነው አንተ። ማነገሰ ብራዘር ማነገሰ ዛሬ በቤተክርስቲያን ውስጥ ገብርኤል ቅዱስ ገብርኤል። አየህ፣ በቅዱሳን ህይወት ውስጥ የነገሰ ገብርኤል ካለ በእግዚአብሔር ቃል ውስጥ ያሳይ። ጳውሎስ የቱ ጋር ነው ገብርኤልን ያነገሰው? ጴጥሮስ የቱ ጋር ነው ገብርኤልን ያነገሰው? አንተ አሳየን ብራዘር። ገብርኤል መቼስ አሁን አለ የተገለጠላችሁ። ማርያም የቱ ጋር ነው ገብርኤልን ያነገሰችው? የቱ ጋር ነው? ዮሐንስ የቱ ጋር ነው ገብርኤልን ያነገሰው? ከዚህ በላይ የመላእክት አምልኮ የለም። ባይዘው ዕለቱን ማሰብ አምልኮ ነው ያልከኝ። ትዘምራለህ ለገብርኤል። ዛሬ ሰዎች ይሳላሉ። ስለትን ተስላታ መዝሙር ችግር አለው እያልከኝ ነው? ለገብርኤል ተስላ አታውቅም ወይ? አውቃለሁ። ድብና አድርጌ ሰው ለጠንቋይ የሚሳል የለ እንደ እንኳን ለቅዱስ ገብርኤል። አየህ፣ አዎ ጠንቋዩን አየህ። ለጠንቋዩ ሲሳሉ የጠንቋዩ ጌታ ማን ነው? ሰይጣን። ለገብርኤል ከተሳልክ ጌታክ ማን ነው? ገብርኤል። እግዚአብሔር ወንድሜ፣ ብራዘር ያልሆነ ነገር ተጻፈ። ያንተን እምነት ከሆነ ትችላለህ። እሺ እንዴ ይሄ ለገብርኤል የተሳለ ሰው አሁን የጻፍከው ያንተን ሐሳብ ነው የጻፍከው። ለመላእክት የተሳለ ሰው ሁለተኛ ላይ ጻፍከው። ለመላእክት የተሳለ ሰው ከእግዚአብሔር ቃል አሳየን ብራዘር። ለመላእክት የተሳለ ሰው እኔ አንተ እርዳኝ ብሎ ለመላእክት የተሳለ ሰው ከእግዚአብሔር ቃል አንተ እያልክ ያለው ምልጃ አይፈጽሙም ነው እያልክ ያለው አይደለ? የተሳለ ለመላእክት የተሳለ ሰው ማስረጃ ምልጃ የላቸውም ነው እያልከኝ ያለው አይደል? ማለት ሃይማኖቱም አትደባልቅ። ለመላእክት የተሳለ ሰው ማስረጃ አንተ እንደ እያንዳንዱ ነገር ይጻፋል እንደ መጽሐፍ ቅዱስ ላይ። ስለዚህ አልተጻፈም በላ። አየህ፣ እንግባባለን። አልተጻፈም ስትለኝ እንደ ተጻፈ ሰው ግን አትኑር። አየህ፣ አልተጻፈም ካልከኝ እንግባባለን። እስቲ ዳኒ መልስልኝ። እሺ አሁን እኔን ስትጠይቀኝ እኔም ጠይቃለሁ። ድምጽ ራቀሽ። እኔ አልጠየቅም እጠይቃለሁ ብቻ ካልክ እሱ ሌላ ነገር ነው ወዳጅ። እስካሁን እኮ ጠይቀኝ እያስረዳሁ እኮ ነው ያለሁት ለገብርኤል። አሁን እሺ አስረዳኝ እኮ ይሄንን ለገብርኤል እኮ አስረዳኝ። ገብቶኛል። ጥያቄ ነው ባትደግምልኝ እሱ ላይ ነው ያለሁት። አሁን ከሱ ውጭ አይደለሁም። ለገብርኤል ስዕለት ተብሎ የተጻፈ አሳየኝ ማስረጃ ነው ያልኩህ አይደለ? አንተ ልደትን አክብር ተብሎ መጽሐፍ ቅዱስ ላይ የተጻፈ ማስረጃ አለ? የለህም። ልክ ነኝ አይደለ? እኔ ፈልገህ የምታደርገው ነገር ነው። ከምታቶባል ብራዘር። ልደት ማለት
መንፈሳዊ አይደለም። መንፈሳዊ አይደለም። ልደት ሲፈልግ የሚቀር ሲፈልግ የምታረገው እግዚአብሔር ባለማድረግህም በማድረግህም እንደሱም ከሆነ እኮ ቆይ ብራዘር ሀሳብን ተረድቼዋለሁ። በቃ ልደት መንፈሳዊ አይደለም። ልጨርስ አይ እሷን ልታብራራልኝ መስሎኝ ነው። ልጨርስ ብራዘር ልጨርስ። ወዳጄ አየህ ምንም የሚገናኝ ነገር የለውም ከመንፈሳዊ ህይወት ጋር። የጠየቅን ስለትን ስለማቅረብ ነው። መጽሐፍ ቅዱስ ሰዎች ስለትን የሚያቀርቡት ለማን ነው ካልክ ባለቤት አለው። ስለት የሚቀርብለት ባለቤት አለው። ያ ባለቤት እግዚአብሔር ይባላል። ኦኬ መጽሐፍ ቅዱስ ውስጥ ስለትን የሚቀበል ባለቤት አለው። ጸሎት ልመናን የሚቀርብለት ባለቤት አለ፣ እግዚአብሔር ይባላል። ይህንን እግዚአብሔርን ትታችሁ እናንተ ለፍጡር አልተውንም። ይኸው እሺ፣ ካልተው እየዋሸ ነው። አየህ ትታችሁ ስትል እየዋሸ ነው። ካልተው ለፍጡር ከእግዚአብሔር ቃል ውስጥ ለፍጡር አንተ እንደምታደርገው ለመላእክትም ለቅዱሳንም ስለትን ያቀረበ ሰው አሳይ። አንተ በተጻፈ ሁሉ ትሄዳለህ። እየነገርኩ እኮ ነው። ና ስጠኝ ብራዘር። ትሄዳለህ። መጽሐፍ ቅዱስ ላይ ያለን የማስረጃ ላምጣብህ ብራዘር። አይዞ ወዳጄ። የለኝም አልተጻፈም ስትል መለስክልኝ ማለት ነው። አለቅ። ከዛ ውጭ ግን መልስ እንዳለው ሰው አትኖር። መጽሐፍ ቅዱስ በነገራችን ላይ መጽሐፍ ቅዱስ ከዚህ በፊት ርዕስ አትቀይር። እያወራን እዚሁ ላይ ነኝ። አሁን ላነሳልኝ ሀሳብ ነው። ርዕስ አልቀየርኩም እኮ እያስረዳው ነው። መረዳት ካልፈለክ ልክ ነህ። አልረዳም መብትህ ነው። አሁንም ችግር የለም እኮ እሱን እኮ ላስረዳ ነው። እኔ አሁን መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ መጨረሻ ጊዜ ብዙ ነው የተጻፈው። ብዙ ነገሮች አሉ። አሁን ይሄም የእግዚአብሔር መልአክ አዳኝነቱን ራሱ ካወቅኩት 1 ዓመት አይሆነኝም። ገብቷል። ይሄን ቅድም ያነሳውልን የዳዊትን መዝሙር 33 ከቁጥር 7 ማለት ነው። ስለዚህ ማስረጃውን ያገኘሁለት ልሰጥም እችላለሁ። ችግር የለውም። እኔ ምንም የሚያሳፍረኝ ነገር የለም። በማደርገው ነገር አላፈርም። አስተምረኸኝ ግን አንተ እንደ አንድ ክርስቲያን አስተምረኸኝ፣ ለምሳሌ ይህን ስለት ማድረግ የለብም ለቅዱሱ መልአክ የሚል ተጨባጭ የሆነ ማስረጃ ብትሰጠኝ ይቀበላሉ። ማስረጃ ግን ሳትሰጠኝ እዚህ ጋር እንደዚህ ብትለኝ ትንሽ ይከብደኛል። ትንሽ ሳይሆን ብዙ ይከብደኛል። ማስረጃ ያስፈልገዋል። አንተም እዚህ ጋር ስለት ማስገባት የለብም። ለምን? መልካም ነገር ነው ስለት ማስገባት። እኔ እንደዛ ነው ማምነው። ስለዚህ ይሄንን ነገር አንተ ስትለኝ ይሄ ነገር መልካም አይደለም ተገቢ አይደለም ስትለኝ በማስረጃ ቢሆን ደስ ይለኛል። ማስረጃው ደግሞ ዝም ብሎ መዞር መሽከርከር ሳይሆን ትክክለኛ የሆነ ማስረጃ ነው። አሁን ቅድም ሰጥቻለሁ፣ የእግዚአብሔር መልአክ ያድናል የሚል ማስረጃ ሰጥቻለሁ። ግልጽና ግልጽ የሆነ ነው የሰጠው። ልክ እንደሱ አይነት ማስረጃ ብትሰጠኝ እኔ እቀበላለሁ። እውነትን አልሸሽም መቼም ቢሆን። ይሄ ነው ሐሳቤ። ምንድነው ችግሩ? እኔ ለማምነው እምነት ዳኒ አንተ ማስረጃ አቅርብ እያልከኝ ያለው ማን? እኔ ለተናገርከኝ ንግግር ማስረጃ ስጠኝ ያልኩት። ስታወራ ሰማሁ አይደል ወዳጅ? ኦኬ እኔ ነኝ የጠየቅኩ። ኦኬ ባወራሁት ላይ አውራ። ባወራው ላይ ነው እያወራኝ ያለሁት። የጠየቅኩ ላይ አይደል? ስለት ማስገባት የለብም የሚል ማስረጃ መስጠት አለብን ያልኩት። የጠየቅኩ ላይ እኮ ነው እያወራ ያለው። ኦኬ ያወራው አፋፌን አትበለኛ፣ አፋፌን አትበለኛ ዳንኤል። እየተማማርን አይደል እንዴ? አንተ ነህ እየገባ ያለው ብራዘር። አንተ ስታወራ እኔ ምንም አላልኩም። የፈለግከውን ስትቀባጠር ማለት ነው ብራዘር። አረ እንደዚህ ስትቀባጠር አትበለኝ ዳኒ። እኔም እንደዚህ ክብረ ነክ ነገሮችን እኮ አልተናገርኩም፣ አልናገርም ዳኒ። ለምን እንደዚህ ትለኛለህ? ግን አስተምረኝ፣ እንደ እግዚአብሔር እንደ ሐሳብና እንደ እግዚአብሔር ቃል አስተምረኝ። መማር እፈልጋለሁ እውነተኛ ትምህርት ከሆነ ነው ያልኩት። አሁን እንደዚህ አትበለኝ፣ የሆነ ክብረ ነክ የሆነ እንደዚህ አይነት ነገሮችን አትናገረኝ። በደንብ አስተምረኝ፣ እማራለሁ። ምን ችግር አለው? እየተማማርን እንሄዳለን። የእግዚአብሔር ፍቃዱም ይሄ አይደለም። እሺ ጨረስክ? አዎ። እሺ ስታወራ ባይዘው በጣም ዝም ነው ያልኩት። ያልተነሱ ሐሳቦች ያልተወሩ ሐሳቦች ላይ ነው ያወራው። መቃባጠር ያልኩት እሱን ነው። አይም ሶሪ በሌላ ነገር ከወሰድከው ሌላ ነገር ካወራ ከተሰማ ማለት ነው እንዲሰማ አልፈልግም።
ወንድሜ ነህ። በጌታ ቃል ልንነጋገር ልንወያይ ነው የተሰባሰብነው። ሌላ ምንም አጀንዳ የለኝም። አንተን የማሸማቀቅም ምንም የማናደድም ሀሳብ የለኝም። ግን የተነሳ ነው ሀሳብ ምንድን ነው? በደንብ እንድታስተውለው የጠየኩ መጽሐፍ ቅዱስ ውስጥ ለፍጡር የተሳለ አለ ወይ አልኩ። የጥያቄ ነው የጠየኩ። አይ አንተ አሳየኝ አልከኝ። እኔ ለአንተ እምነት እንዴት አሳይሃለሁ? ጥያቄው ስለዚህ ነው። ለፍጡር ስለት አይቀርብም። በእግዚአብሔር ቃል ውስጥ ሰዎች ይሳሉ የነበሩት ለማን ነው? ለእግዚአብሔር ነው። ወደ እግዚአብሔር ነው። ስለት የሚቀርበው ወደ እግዚአብሔር ነው። ስለት ተገናኝቶ የሚገናኘው ከማን ጋር ነው? ከእግዚአብሔር ጋር ነው። እዚህ ሰዎች ጸሎታቸውን ልመናቸውን አድርግልን ብለው የሚማጸኑት ማንን ነው? እግዚአብሔርን ነው፣ ፍጡሩን አይደለም። ስለዚህ ላደረገላቸው ነው ምን የሚያደርጉት? ለዛ ለጸሎታቸው ምላሽን የሚሰጡት። ለምሳሌ መጽሐፍ ቅዱስ ወደ ማን ነው ጩሁ፣ ወደ ማን ነው ጸልዩ ብሎ የሚናገረው ካልክ የእግዚአብሔርን ቃል መጽሐፍ ቅዱስ አድርገን በማስረጃ ብናወራ ጥሩ ስለሆነ ማለት ነው። ወደ እግዚአብሔር ነው የሚለው። ወደ እግዚአብሔር ነው የሚለው። በቃ አየህ፣ ጩኸትን የሚሰማ ማን ነው? እግዚአብሔር ብቻ ነው። ብቻ የሚል አታመጣልኝማ። ካመጣህልኝ አምጣልኝ እንደሱ የሚል ካለ ብቻ እግዚአብሔር ብቻ የሚል ፈልገዋለሁ ይህን ቃል። ስማኝ፣ ከእግዚአብሔር ውጭ ጩኸትን የሚሰማ ተብሎ የተጻፈ የለም። የእግዚአብሔር ቃል ውስጥ ከእግዚአብሔር ውጭ ጩኸትን፣ ልመናን፣ ጸሎትን የሚሰማ አለ ተብሎ የተነገረ የለም። ከሌለ እግዚአብሔር ምንድን ነው ማለት ነው? መልአክ ግን አለ። ጩኸትን የሰውን ችግር የሰማ መልአክ አለ። ማስረጃ አለኝ። ማስረጃ አለኝ። ዳኒሻ ስሜታዊ እኮ ልጨርስና ከዛ ማስረጃን ታሳይኛል። አይ የለም ብለህ ጨርሰዋልና እዚህ ጋር እየተራረመን ብንሄድ ጥሩ ነው ብዬ ነው። እሺ እንደሱ አይነት ጨዋታ መጫወቻውን የፈለከው እሺ፣ ማስረጃ እስቲ እኔ አሁን አንተ ጣልቃ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ዘካርያስ ቁጥር 12 ማን ነበር ወደ መልአኩ የጮኸው? ዘካርያስ ነው? ማን ነው? ኖ ጩኸትን የሰማ መልአክ ማን ነው ወደ መልአኩ የጮኸው? ወዳጅ የማንን ጩኸት ተረዳኛ? የማንን ጩኸት መልአኩ የሰማው? የከተማን የጽዮንን የከተማን ከተማዋ ወደ መልአኩ የእስራኤልን የከተማን ጩኸት እግዚአብሔርም የተቆጣትን ከተማ ያቺን ከተማ ስለዛች ከተማ ነው ወደ እግዚአብሔር ዘንድ ሄዶ ጥያቄ የጠየኩ። ወደ መልአኩ የጮኸ ወደ መልአኩ ጩኸትን ያቀረበ መልአክ ሆይ እርዳን አግዘን ብሎ ወደ መልአኩ የተማጸነ ማን ነው? እሱ ነው እያወራን ነው። እሺ እሱ ላይ ማስረጃ የለኝም። የለም ለዚህ ነው ማስረጃ የለኝም ነው ያልኩት። መጽሐፍ ቅዱስ ላይ የለም ሳይሆን ግን ጩኸቱ ስለ ጩኸቱ ይናገራል። ከሌለ ቅድም ያቋረጥከኝን ልጨርስ። እሺ መጽሐፍ ቅዱስ ውስጥ ጩኸት፣ ልመና፣ ጸሎትን የሚሰማ ማን ነው? እግዚአብሔር ብቻ ነው። ወደሱ ጩኸትን የሚቀርበው ብቻ ነው የሚለውን ደግሞ ማስረጃ የለም። ዳኒሻ ከእግዚአብሔር ውጭ አለ እኮ መጽሐፍ ቅዱስ ላይ ካለ ማስረጃ ውስጥ ከእግዚአብሔር ብቻ ነው የሚል ከእግዚአብሔር የለም። እኔ ያነበብኩት ከእግዚአብሔር ውጭ የለም። አንተ አለኝ የምትል ከሆነ ግን አንተ ማስረጃ ካለ አንተ ወደ ማርያምም ጩ ወደ ገብርኤልም ጩ ያለበት የእግዚአብሔር ቃል ካለ አንተ መጽሐፍ ቅዱስ የሚያስተምረን በብሉይ ኪዳንም በአዲስ ኪዳንም ወደ እግዚአብሔር ጩ ነው የሚለው። እሱ ልክ ነው። ወደ እግዚአብሔር ጩ ነው። ከእግዚአብሔር ውጭ ካለ ንገረኝ ለማን ተብሏል? ካለ እኮ መንገድ ነው። ከሌለ ግን ወደ እግዚአብሔር ብቻ ጩህ የሚል አላለማ ብራዘር፣ ወደ ሌላ ጩህ አላለ። መጽሐፍ ቅዱስ የሚናገረው ወደ እግዚአብሔር ብቻ ነው እንድንጮ የሚያሳየን። ሌላ ቦታ ጩህ ካለ አንጣ ብራዘር። ከሌለ ግን ያለውን ማመን አለብን። ያለው እግዚአብሔር በሚፈሩ ሰዎች ዙሪያ ላይ ይሰፍራል ካለ መፍራት እንዳለበት ያሳያል። ወዳጅ አሁን አትቀላቀል። እያወራን ያለነው ጸሎትና ልመና። ለምን ቀላቀላለሁ? እዚሁ ላይ ነው እያወራው ያለው እኮ ስለያወራው ያለው ነገር ነው። ወደ እግዚአብሔር ጸሎትና ልመና አቀርብ ነው የሚለው የእግዚአብሔር ቃል። ከዛ ውጭ የለም። ወደ መላእክት አቀርብ የሚል የለም። አለ ዳኒ 33:7 ራሱ ያንን ነው የሚያሳየው። 33:7 እሺ፣ የቅድሙ የእግዚአብሔር መልአክ ያድናቸዋል የሚለው ማለት ነው።
በሚፈሩ ሰዎች ዙሪያ ላይ ስለዚህ በሚፈሩ ሰዎች ዙሪያ ላይ ካለ ወደ መላኬ ጮህ ማብራሪያው ልስጣ ና ወደ መላኬ ጮህ አሳየኝ ብራስ መጀመሪያ ጮህቱን ከዚያ ማዳኑ እንሄዳለን ወደ መላኬ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ላይ ይሰፍራል አይታል ለዛ ነው መንፈራቸው ወደ መላኬ ጮህ አንጣ ብራስ ሲደክም እኮ ምን ጮህ ለዛ ነው ይሄንን ጥቅስ መሰረት በማድረግ ወደ መላኬ ጮህ አንጣ ነው ያልኩ ብራስ ወደ መላክ ጮህ ይሄን ጥቅስ መሰረት በማድረግ ነው ወምንጮህ ወደ መላኩ እዚህ ጋማ ጮህ የሚለው ጥቅሱ መሰረት ካረከማ የእግዚአብሔርን ቃል መሰረት የሚያደርግ ሰው ወደ ማን ነው የሚጮኸው? 6 አይደለም 7 ላይ ወደ መልአክ ጮሁ የሚል የለም። እግዚአብሔርን በሚፈሩ ዙሪያ ላይ መላእክት እንደሚሰፍሩ ነው የሚናገረው። ወደ መልአክ ወደ እነሱ ጮክ ማለት እኮ ዞሮ ያው ወደ እግዚአብሔር ጮክ ማለት ጮክ አይልም። አየህ የለም ወደ እግዚአብሔር ጮሁ ነው የሚለው መጽሐፍ አለ። ማስረጃ አለኝ። ይሄው እግዚአብሔርን ፈለኩኝ። አየህ አሁን መልአክን ፈለኩ የሚል የለም። ካለ አምጣ ካለ መምጣት እኮ ነው። 37 ላይ የለም። እሺ ሌላ ጥቅስ አለ? እናንተን እግዚአብሔር ቃል ጋር ባይዘው እላ አትጋባ ብራዘር። እኛ አሁን እየተከራከርን ያለ ነው ለእግዚአብሔር፣ እናንተ የምትከራከሩት ለፍጡር። በጣም እኮ ነው የሚገርመው። እኔ አልተከራከርኩም፣ ተማማርኩ እንጂ አንተ እየተከራከርክ ሊሆን ይችላል። እኔ ግን እየተማማርኩ ነው። እንማማር። አሳየን። ክርክር መልካም ነገር ስላለው አንተ ብራዘር ችግር እናንተን የሚቀበል እኔን ይቀበላል ይላል፣ እኔን የሚቀበል የላከኝን ይቀበላል ይላል። ብራዘር አሁን ስለመቀበል ዓለም እያወራን ነው። ወደ እኔ ጩ ወደ ቅዱሳን አልቅሱ ወደ እነሱ እናንተን የሚቀበል ምን አለ? በእናንተን የሚቀበል እኔን ይቀበላል እኮ ክርስቶስ እኮ ነው። አንተም አምነዋለሁ የምትለው ኢየሱስ እኮ ነው የተናገረው። ስለዚህ እኔ መልአኩን ከተቀበልኩት ክርስቶስን ተቀብያለሁ ማለት ነው። ብራዘር ስለ መጸለይ ነው እያወራን ያለነው። ይሄ ነገር ጸሎትንም ያካትታል። ይሄ አያካትትም። ምንም ያገናኘው ነገር የለም። አንተ እንደዛ ነው የተረዳኸው። እኛ ደግሞ አሳየን፣ አስረዳን። አንተ ተረዳው፣ አሳየን። ወደ ሰው ወደ ፍጡር ጸልይ አስረዳለሁ። ችግር የለውም። እናንተን የሚቀበል ለምሳሌ ጸሎትን የሚያሳርግ መልአክ ነው፣ ቅዱሳን መልአክ ነው። ምሳሌ አለ ከቃሉ ብራዘር፣ ቃሉን አውጣውና እኮ ከቃሉም ቢሆን ክርስቶስ ለምሳሌ አሁን ከምድር ላይ ከሞተ በኋላ ወደ ሰማይ ሲሄድ እኔ ከዚህ ብሄድ ይሻላቸዋል። ለምንድን ነው ያን የተናገረው? ከሄደም ይልከዋል ማለት ነው። አንድ መንፈስ ቅዱስ ነው፣ መልአኩም እንዳሉ ናቸው። ነገር ግን መንፈስ ቅዱስን እልካለሁ። ያ ማለት እኔ ከሄድኩኝ ያው መንፈስ ቅዱስ ነው በምድር የሚኖረው ማለት ነው። ሁለተኛ ደግሞ ቅዱሳን መላእክትም ይኖራሉ። እነሱ በፊትም ይነበሩ ናቸው። ብራዘር አሁን የራሱ አይ ጸሎትን ደግሞ ለምሳሌ እኛ ጸሎትን በምንጸልይ ሰዓት ላይ ጸሎትን እንትን የሚለው መላእክቶች ናቸው፣ ቅዱሳን መላእክቶች ናቸው ጸሎትን የሚያደርሱት ማለት ነው። ወደ አምላክ ጸሎትን የሚያደርሱት አይልም። ቅዱሳን ጸሎት አድራሽ ናቸው የሚል የመጽሐፍ ቅዱስ ትምህርት የለም። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አላለም እንዴ? ቅዱስ ገብርኤል ታዲያ መቆም ማለት ማድረስ ነው። ምን እኮ ታዲያ ጸሎትን አያደርስም? ይሄንንም አታምንም ማለት ነው አንተ? አይዞህ ብራዘር፣ ጸሎት እንደሚያደርሱ እኔ ምንም ማፍረው ነገር የለም። እስካሁን ያፈርኩበት ቃል የለም ከተናገርኩት ውስጥ እኮ ያ በማስረጃ ምንም አይነት ነው። ምን መሰለህ ብራዘር፣ አሁን ትልቁ ነገር እኮ ማስረጃ እኮ እየሰጠው ነው። ግን እኔ የምሰጥህ ማስረጃ አንተ እኮ እግዚአብሔር መልአክ ያድናል የሚለውን እኮ ክደሃል እኮ አንተ። የተጻፈ ነገር ክደሃል። እሺ የእግዚአብሔር ቃል ግልጽ የሆነ ትምህርት ነው። ኦኬ የእግዚአብሔር ቃል ጸሎት፣ ልመና ወደ ማን ነው የሚቀርበው ብሎ ነው የሚናገረው። አየህ የእግዚአብሔር ቃል እንደዚህ ብሎ ነው የሚናገረው። የእግዚአብሔር ቃል እንደዚህ ብሎ ነው የሚናገረው። የአምላካችን ቃል በጣም ክሊር በሆነ መልኩ መልእክቱን ሲናገር እንደዚህ ይላል። አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ለማን? ለእግዚአብሔር። ሌላ ጸሎት የሚቀርብለት የለም። የሚገባው ምስጋና የሚገባው አለ። ሌላ የሚቀርብለት የለም የሚል አለ። ካለ አሳየኛ። እሱን ታሳየኛለህ። ካለ ታሳየኛለህ። ከሌለ ግን ያለው በቃ አንተም አታሳየኝም፣ እኔም አላሳየም አይደል? እኔማ ይሄው ያለውን እያሳየው ነው። በሌላ አላምንም። እኔ ያለው ነው ማምነው። ያለው ማን ነው? እግዚአብሔር ነው። ስጋ ሁሉ ማን? ስጋ ሁሉ ሰው ሁሉ ማለት ነው። ጸሎትን ወደምትሰማው ወደ አንተ ይመጣል። ሃሌሉያ። አየህ ስጋ ሁሉ ብሎ ሲናገር የሰው ልጅ ሁሉ ማለት ነው።
የሰው ልጅ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ነው የሚለው እግዚአብሔር ቃል። አየህ። ስለዚህ ጸሎት ልመናን የሚቀርብ የሚሰማ ማን ነው ካልከኝ መጽሐፍ የሚናገረኝ የእግዚአብሔር ቃል በደንብ የሚያስረዳኝ ማንን ነው? እግዚአብሔርን ነው። ሌላ አለ ካልከኝ አዎ ከሆነ መልስ አንተ ነው የምታሳየኝ። እኔ መጽሐፉ ያለኝን ነው ማምነው። መጽሐፉ የሚለኝ እግዚአብሔርን ነው የሚያሳየኝ። ቆይ አንዴ መጽሐፉ የሚያሳየኝ እግዚአብሔርን ነው። ትጠይቀኛለህ እኮ እጠይቃለሁ። ከዛ ኧረ ብራዘር አይዞህ። መጽሐፉ የሚናገረው እግዚአብሔርን ነው። ከእግዚአብሔር ውጭ ሌላ አለ? የለም። ከሌለ በእግዚአብሔር ቃል ውስጥ ሌላ ወደ ፍጡር ጸልዩ፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ማርያም ተማጽኑ፣ ጸሎት አቅርቡ የሚል አለ? የለም። ወደ ማን ነው አድርግ የሚለው? ወደ እግዚአብሔር። በቃ ወደ እግዚአብሔር ካለኝ ከእግዚአብሔር ውጭ ሌላ የለም ማለት ነው። አለቀ። ብቸኛ ጸሎትና ልመና ሰሚ ማን ነው ማለት ነው? እግዚአብሔር ነው። ከዚህ ውጭ ሌላ የለም። አሁን አንተ ግን አለ የምትል ከሆነ የማሳየት ብቃት ፋንታ ያንተ ነው የሚሆነው። ይኸው እሺ። ለምሳሌ አንድ ሰው ከእግዚአብሔር መንገድ በመውጣት ለምሳሌ ወደማይሆን ወደ አልባሌ ቦታ ይሄዳል። ወደ ጠንቋይ ቤት ምናምን ወይ ወደ የደብተራ ጠንቋይ የሚባለው ወደዛ ምናምን ይሄዳል አንድ ሰው ማለት ነው። ወደዛ ሲሄድ ከዛ በኋላ ስቲል የሚደገም ድግምት አለ። ወደ ደብተራ ጠንቋይ ማለት ወይም ጠንቋይ ወይም ደብተራ። የደብተራ ጠንቋይ ደግሞ የሚባሉ አሉ። የደብተራ ጠንቋይ፣ ከዛ ደግሞ ጠንቋይ ለብቻ ደግሞ ጠንቋይ የሚባሉ አሉ። ብቻ ኤኒዌይስ ሀሳቤ እንድትረዳ ነው። ከዛ ወደዛ ሄዱና የሚደገም ድግምት አለ። አሁን የደብተራ ጠንቋይ ሲሆን ከዛ ያ ድግምት ሲደገም ሴጣን ራሱ ይመጣል። መልካ ሳጥናኤል ነው የሚደገመው። ከዛ ያ ልክ መልካ ሳጥናኤል ሲደገም ሴጣን ይመጣና ያናግራል። ይሄ ይታወቃል በብዙ ሰዎች። እኔ በእርግጥ እንደዚህ ሰምቼ አላውቅም። ስለዚህ ያ ሴጣን ይሰማል ማለት ነው። ለምሳሌ ሰዎች ጠንቋይ ቤት ሄዱና ስለት ይሳላሉ። ከዛ ያ የተሳሉት ስለት ይደርስላቸዋል ምናምን። ከዛ ስለታቸው ምናምን ያቀርባሉ። እንደዚህ እንሰማለን ማለት የተደበቀ ነገር አይደለም። ማናችንም ብዙ ሰው ያውቃል። ቢያንስ 95% በላይ ሰው ይህን ይረዳል ብዬ አስባለሁ። ስለዚህ ያ እንትን ያዳምጣል ያንን። ለምሳሌ ሴጣንም ከሆነ ለምሳሌ ከሌ እንድፋልኝ ወይም እንደዚህ አድርግልኝ ስለው ይሰማል። ያንን ነገር በዚያ ይግባልኝ ስለው ይሰማል። ያ ማለት መስማት። ሴጣን ማለት የመላእክት ዘር ነው። ዞሮ ዞሮ ወደቀ እንጂ እንትን አፈጣጠራቸው አንድ ነው። ከተጣለ በኋላ ፍጥረቱ አልተቀየረም በእግዚአብሔርም። እኔ ይሄንን ነው የማምነው። እና ከዛ ያም ሴጣን ያንን ሰው ይሰማና ያንን ነገር ያደርግለታል። ለምን? እሱ የሚፈልገው ነገር አለ፣ እሱን ያደርግለታል ማለት ነው። ያ ነገር የደም ሊሆን ይችላል፣ ብቻ ክፉ ነገር ነው። ያንን ነገር ይጠይቀዋል። ወይ ደም እረድልኝ፣ ዶሮ እረድልኝ። ኢቭን ሰው እንኳን እስከ ማረድ ደረጃ ድረስ ቸርች ላይ ምናምን ትሰማላችሁ። ሰው ነው የሚገበርልኝ ምናምን ሲሉ ማለት ነው። ስለዚህ ያ ስለሆነ የመስማት ችሎታ አላቸው። አሁን አንተ የለኝም እግዚአብሔር ብቻ ነው ጸሎትን የሚሰማው ካልክ ይሄ እኔ አልቀበሉም። ለምን? መላእክቶችን መስማት ይችላሉ። ያን ሴጣንም ይሰማል። ስጸልይ ለምሳሌ ሴጣንም ሊሰማ ይችላል። ከዛ በኋላ እግዚአብሔር ፈቃድ ነው። ሀሳቤ ይሄን ነው። እንግዲህ በጣም ነው የማመሰግነው ግን ስለሰማኝ በጣም ነው የማመሰግነው። እሺ አሁን አንተ ማን እንደሚሰማ የምታውቀው አንተ ነህ። ኦኬ ማን እንደሚሰማ ያወቀው አንተ ነህ። ቆይ አንዴ ብራት ይቅርታ። አየህ ሰሚህን አንተ ነህ የምታውቀው። አየህ ጠንቋዩን ሰይጣኑን እንግዲህ ሰሚህ ነው ማለት ነው። እኔ አይመለከተኝም። ይሰማኛል ካልክ አንተ ነህ እያልክ ያለው። እኔ ክርስቲያን ነኝ። መጽሐፍ ቅዱስ ምን ብሎ ነው የሚያስተምረው ካልከኝ ጩኸትና ጸሎት ልመናን የሚቀበል እግዚአብሔር ነው። ወደ እኔ ጩኸን ይመልስልሃለሁ፣ አንተ የማታውቀውን ታላቅና ያን ነገር አደርጋለሁ ያለኝ ማን ነው? እግዚአብሔር ነው። ስትጸልዩ አባታችን ሆይ ብላችሁ ወደ እግዚአብሔር ወደ አባት ጸልዩ ያለን ማን ነው? ጌታዬ ነው። አየህ እኔ ክርስቲያን ነኝ። ክርስቲያን የሚመራው በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ ጸሎትና ልመና የሚሰማ ከእግዚአብሔር ውጪ ማንም የለም። ደብተራ ጋር ሄደው ደብተራው ሰይጣኑ ስለሰማቸው ይሰማኛል። አንዴ ብራዘር
እሺ ይቅርታ። ደብተራ ጋር ሄደው ጠንቋይ ጋር ሄደው ጠንቋዩ ይሰማኛል ስላሉ ጠንቋይ ይሰማል ሰይጣን ይሰማል ብዬ አላምንም። ለምን? የእግዚአብሔር ቃል የሚለው ወደ ማን ጩህ ነው? ወደ እኔ ጩህ ነው የሚለው የእግዚአብሔር ቃል። እኔ የእግዚአብሔርን ቃል የምከተል ክርስቲያን ነኝ። እንደ አንድ ክርስቲያን መጽሐፍ ቅዱስን እንደሚያነብና መመሪያው የአምላክ ቃል እንዳደረገ ሰው ማምነው ከእግዚአብሔር ውጭ የኔን ጸሎትና ልመናን የሚሰማም የሚቀበልም የለኝም። ማን ነው የኔ? እግዚአብሔር። ከየት አገኘው ማስረጃ? ከቅዱስ ቃሉ። እኔ በልምምድ የምመራ አይደለሁም፣ በእግዚአብሔር ቃል የምመራ ነኝ። የእግዚአብሔር ቃል የሚያስረዳው መላእክትን አይደለም፣ ቅዱሳንን አይደለም፣ ሰይጣንን አይደለም። የእግዚአብሔር ቃል የሚያስረዳው ቅዱስ ቃሉ የሚመሰክረው እግዚአብሔር ራሱ እንደሆነ ነው። ከሱ ውጭ ሌላ አለ? በእግዚአብሔር ቃል ውስጥ የተጻፈ የለም። ሰዎች ልምምድ ውስጥ የሚጠሯቸው ነገሮች አሉ ወይ? ሊጠሩ ይችላሉ። አይመለከተኝም። እኔ ግን ክርስቲያን ነኝ። እንደ እግዚአብሔር ቃል ነው የማምነው። እንደ እግዚአብሔር ቃል ለሚያምን ክርስቲያን ጸሎትና ልመና ግን የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው። በጨለማ ዓለም ላይ ያለ ሰው ልምምድ አምጥቼ በክርስትና ዓለም ውስጥ አልከተውም። አይከተትም። አይከተትም። በክርስትና ዓለም ውስጥ የጨለማው ልምምድ ገብቶ አይከተትም። ለምሳሌ ሙሴ በትሩን ሲጥል የፈርዖንም ጠንቋዮች በትር ጥለው ለማስመሰል ይሞክሩ ነበር። በትሩ ስለወደቀና እባብ ስለሆነ የፈርዖን ጠንቋዮች ትክክል ናቸው ማለት አይደለም። ትክክል ናቸው ማለት አይደለም። ትክክሉ ማን ነው? የሰራዊት ጌታ እግዚአብሔር። ብራዘር ከእግዚአብሔር ውጭ ሌላ ማንም የለም። ትክክለኛ አምላክ እሱ ነው። እንደ አንድ ክርስቲያን ወደ ማን እንድንጸልይ? ወደ እግዚአብሔር ብቻ እንድንጸልይ ነው የሚናገረው የእግዚአብሔር ቃል። ስለዚህ አንተ አሁን ከሰዎች ልምምድ ከምናምን ውጣና መጽሐፍ ቅዱስ ወደ ማን ጸልይ ነው የሚል? ወደ እግዚአብሔር። ከሱ ውጭ ጸልይ ያለበት አካል አለ? የለም። በቃ የእግዚአብሔርን ቃል ተከተል፣ እግዚአብሔርን እመነው። እሱም ብቻ የሚልም የለም። ከሱ ውጭ የለማ። ከእግዚአብሔር ውጭ የለም። ከእግዚአብሔር ውጭ የለም ማለት እግዚአብሔር ብቸኛ ነው ማለት ነው እኮ። እንዴት ከሱ ውጭ የለም ማለት? ከሱ ውጭ የለም ብቸኛ ነው። በቃ ሌላ ከሌለ እሱ ብቻውን ነው፣ እግዚአብሔር ብቻውን ነው። መጽሐፍ ቅዱስ ጌታ ነው ወይስ? ጸሎትና ልመናን አቅርቡለት የተባለው እግዚአብሔር ብቻ ነው፣ ብቸኛ ነው እግዚአብሔር። ከሱ ውጭ ጸሎትና ልመናን አቅርቡ የተባለው እሱን ያጣሁት ከመጽሐፍ ቅዱስ ላይ አሁን ብቻ እሱም ብቻ ሌላ አለ? ሌላ የለ። ባይዘው ብቻ ግራ የሚገባ እንዳለ እኮ ይኸው እያስረዳው ነው። አልተረዳኝም። መጽሐፍ ቅዱስ ውስጥ የለም። መጽሐፍ እያወራን ያለ ነው መጽሐፍ ቅዱስ ውስጥ እኮ መጽሐፍ ቅዱስ ውስጥ የለም። የምታወራቸው ደብተራዎች፣ የምታወራቸው ጠንቋዮች የእግዚአብሔር ቃል ውስጥ የለም። አሉ ጠንቋዮች አሉ መጽሐፍ ቅዱስ ውስጥ። አንተ የእግዚአብሔር ቃል ውስጥ ወደ ጠንቋይ ጸልይ ያለበትን ቦታ አንተ ብራዘር ምን ሆነ ነው? ለእናንተ ለሐሰት ትርክት የእግዚአብሔርን ቃል ማጣመም ተገቢ አይደለም። ጋይስ ሰላም ነው ወዳጆች። ለጠንቋይ ትከራከራለህ ብለህ እኔ እኮ ክርስትና ባይዘው ይሄን ያክል መውደቁ ነው የሚያሳዝነኝ። እኛ ለእግዚአብሔር ያላልኩትን አትበል ዳኒ እባክህ። አሁንም እየለመንኩ ነው። እኔ በስነ ስርዓትና በክብር ነው የማናገረው። በእውነት በክብር ነው የማወራ። ወደ ሰይጣን ጸልዩ ያለበት ቦታ አለ እግዚአብሔር ቃል ውስጥ። እኔ ወደ ሰይጣን ጸልዩ ብያለሁ። ወደ ጠንቋይ ጸልዩ አለ ብያለሁ። ሰዎች ያንን ያደርጋሉ። ያ ማለት የመስማት ነገር አለው ያልኩት። እኔ ያ ማለት የመስማት እንትን አለው። ለምሳሌ ያ ጠንቋይ ቢሆን ከዛ አላቅም ማለት እኔ ስለ ጠንቋይ አላቅም ማለት አንተ ደግሞ እኔ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ጠንቋይ ወደ ሰይጣን ምናምን የሚል ትምህርት የለም። መጽሐፍ ቅዱስ የሚለው ወደ ማን ጸልይ? ግብሩ ይታወቃል። ግብሩ እኮ ይታወቃል። የጠንቋይ ግብሩ ይታወቃል። አንተም ታውቃለህ። አውቀህ ነው እንዴ ማለት የቅርብ አባት እኮ አስመሰልክ ወዳጄ። ወደ ሰይጣን ጸልዩ የሚል እግዚአብሔር ቃል የለም። አንተ አባት እግዚአብሔር ነው ሹሉቃ። እኔ ጸልዩ ብያለሁ ወይ? ለምን እንደዛ እንዳልኩ ታስመስልብኛለህ? አሁን እኔ ወደ ጠንቋይ ጸልዩ አላልኩም ብያለሁ ካልክ ማስረጃ አምጣልኝ። ሰዎች ወደ ማን ነው እንደዛ እየመሰለ እንደዚህ እናድርገው፣ ችግር የለም እሺ ካላልክ ይኸው
ሰዎች የእግዚአብሔርን ቃል መሰረት አድርገን ስናወራ ማለት ነው ወደ ማን ነው ጸልዩ ያለው መጽሐፉ? ወደ ማን ነው ጸልዩ? ወደ እግዚአብሔር። ከእግዚአብሔር ውጪ ወደ ፍጡር ጸልዩ ያለበት ቦታ አለ? ወደ እግዚአብሔር ብቻ በሚልም ደግሞ እሱን ስጠኝ። ችግር የለም ታሳየ፣ እሱን አሳያለሁ። ከእግዚአብሔር ውጪ ወደ ሌላ ጸልዩ ያለበት ቦታ አለ ወይ? እኔ እሱን ቦታ እኮ ነው ያላወቅሁት። ባቆማ እስካሁን አለ ወይ ያልኩ ብራዘር፣ አለ አመጣው ነበር። አለ ወይ? አዎ አለ በለኝ እኮ ቢኖርና እንትን ብለው አመጣልህ ነበር፣ ግን ችግር እንደሌለው አውቃለሁ ነው ብራዘር። አለ ወይ እኔ እኮ አለ እኮ ይኑር አላወቅኩም እኮ ነው እያልኩ ያለው። ቢኖርም እኮ አንተ ያንን ቃል ትደብቀዋለህ እንጂ ለእኔ ጋር አትገልጠውም ብታውቀው። እሺ ይኸው የለም። እሺ ሳቅ፣ ችግር የለውም። የለም አንድም ቦታ ላይ ወደ መላ የለም ማለት አትችልማ። ካለ አንተ ብራዘር በሌለ ነገር ለምሳሌ ነው አንተ ካለ አንተ እኮ እኔ ቦታውን እኮ ነው ያላወቅሁት እኮ ዳኒ፣ ግን እያስረዳው ነው እኮ ይኸው እያስረዳው እኮ ነው። አንተ አትረዳም፣ ግን እኔ እያስረዳው ነው ወዳጄ። በቃ ሲኖር ነው የምንቀጥለው። ይሄን ሐሳባውን ሲኖር ነው የምንቀጥለው። እኔ ግን ያለው ይኸው እያስረዳው እኮ ነው። አንተ አትረዳም። የእግዚአብሔር ቃል ውስጥ ያለው አንድ የምንስማማበት ፖይንት ጸሎትና ልመና ወደ እግዚአብሔር አቅርብ ነው የሚለው። ይሄ ነው ያለው። ስለዚህ አንተ አሁን የለም ካልክ እስክታገኝ ድረስ የሚውት አድርግና ሌላ ሰው ልቀበል። ሲታገኝ ግን እንሄዳለን። እስከዛ ድረስ ግን የምንስማማው ያለውን ነው። ያለው ምንድነው? አንተም ማስረጃ የለም። እኔማ እግዚአብሔር እንዳለ ይኸው አሳየው። ከእግዚአብሔር ውጭ ሌላ የለም እኮ። ማስረጃ ስጣ። አሁን እኮ እንደዚህ በመሆኑ እኮ አይሆንም እኮ። አሁን አንተ ባልከው አያስኬድም። አይ ቤቴ ነው የፈለኩትን እናገራለሁ፣ መብት ነው። ምን ነው የሌለው ብራዘር? ምን ነው የሌለው? ገብቷል። እኔም ነገ ቤት ከፍታለሁ፣ ጽድት ያለ ቤት ማለት ነው። ችግር የለውም። ምን ነው የሌለው ብራዘር? ቁጭ ብዬ እኔም እኮ መሳደብ እችላለሁ፣ እንደዚህ እያደረጋችሁ ማለት እችላለሁ ነገ ላይ። ገብቷል አይደል ብራዘር? ደግሞ እኔ አሁን በዚህ አረ ብራዘር አረጋጋው። ምን ነው የሌለው? አይ በጣም የሆነ ስሜታዊ የሚያደርግ ንግግር ትናገርና ተረጋጋ ደግሞ ትላለህ መልሰህ። እውነት አንተ ለእግዚአብሔር ብቻ ጸሎትና ብራዘር በቃ ራስን አረጋጋሽ። በቃ የለም ከእግዚአብሔር ውጭ። እሺ ህይወቴ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ነኝ። እሺ ሴት ሶሪ አም ሶሪ፣ ያው ወንድ አድርጌ ስለጠራሁሽ አም ሶሪ ሳላውቀው። እሺ ኬት ኦርቶዶክስ ነኝ። እሺ እንኳን ደህና መጣሽ። እንኳን ደህና ቆየችው። አንድ ልጅ ደጋግመህ ስጠይቅ በነበረው ጥያቄ ላይ ነው። ጸሎትና መዛን አዎ ለእግዚአብሔር ነው የሚቀርብ ለእግዚአብሔር ነው። ግን አንድ ጥያቄ የምጠይቅህ ቅዱሳን የማን አገልጋይ ናቸው? ቅዱሳን የማን ስራ አስፈጻሚ ናቸው የሚለው እንድትመልስልኝ ነው ጥያቄውን የምጠይቅህ ነው። ቅዱሳን እኛ ቅዱሳንን እንዲህ አድርጉልን ስንል እነሱ ያደርጋሉ ብለን ፈጽሟል። እንዳታቋርጠኝ ጥርሱን እሰጣለሁ። የሚፈጽሙ አይደሉም። አሁን ደጋግመህ ለእግዚአብሔር ብቻ ስትል ስለሰማው ነው። አዎ ለእግዚአብሔር ብቻ ነው። ቅዱሳን ደግሞ የሚያገለግሉት የቆሙት ደግሞ ለሰው ልጅና እግዚአብሔርን ለማገልገል የተፈጠሩ ፍጥረቶች ናቸው እና ልክ ቅዱሳንን አግለህ እግዚአብሔር ብቻ የምትል ከሆነ እንደዛ ከሆነማ ለምን ቅዱስ ገብርኤል ወደ ድንግል ማርያም መጥቶ ብስራትን አቀረበ? ምክንያቱም እግዚአብሔር ብቻ የምትል ከሆነ ማለት ነው። ብስራትን ለምን ሄደህ አብስራት ተባለ? ራሱ ቃል በቃል እግዚአብሔር መጥቶ ከአንቺ እንደምትጸነስ ምናምን ብሎ ለምን አልተናገረም? ይህን ትመልስልኛለህ። ለምን አልተናገረም? እናንተ እንደምትል ከሆነ ቅዱሳን ሙሉ በሙሉ የምታገሏቸው ከሆነ ማለት ነው። እና ቅዱሳን የሰው ልጅ በሙሉ የሚረዱ መልአክ ናቸው። አብዛኞች ያምኑበታል። በእናንተ በቤተ እምነትም ቅዱሳን እንደሚራዱ ታምናላችሁ። እኛን ጸሎት ወደ እግዚአብሔር አያቀርቡም ትላላችሁ እንጂ ቅዱሳን እንደሚረዷቸው ታምናላችሁ። እና እንዳይበዛብህ ይመልስልኝ። ከዛ በኋላ እንቀጥላለን በመጽሐፍ ቅዱሳዊ። ለሰው ልጅ ደግሞ እንደዚህ ጸሎት ወደ ፍጡራን እንደሚቀርብ ልመና እንደሚቀርብ መጽሐፍ ቅዱሳዊ ይነገራል። እሺ ቆይ አሁን እንዳይደበላለቅ አሁን ቅድም ከንግግርሽ የሆነ ፋላሲ ነገር ስለሰማሁኝ ነው። ምናሽን
አሁን ለእግዚአብሔር ብቻ ነው እኛ የምናምነው አልሽ። በቃ አሁን ለእግዚአብሔር ብቻ ነው ካልሽ በቃ ጸሎትና ልመና ሌላ ማቅረብ የለብሽም። ኦኬ አዎ ብቻ ነው ካልሽ በቃ ለእግዚአብሔር ብቻ ነው የሚቀርበው። ለምን ታቀርቢያለሽ ወደ ገብርኤል? ለምን ወደ ገብርኤል ትሳያለሽ? ወይ ወደ ሌላ ቅዱሳን ወይ ወደ ሌላ መላእክት ለምን ትሳያለሽ? በቃ ብቻ ነው ካልን ብቻ ነው ነው፣ ሌላ የለም ነው። ኦኬ አትሉም ግን እናንተ ችግሩ እሱ ነው። አሁን ለቃል ለንግግርሽ ነው እንጂ እንደዛ ያልሽው ለመላእክት ትሳያለሽ፣ ለማርያም ትሳያለሽ፣ ለሌሎች ቅዱሳን ትሳያለሽ፣ ጸሎት ልመና ታቀርቢያለሽ። በቃ አለቀ። ለእግዚአብሔር ብቻ ነው እኛ የምንለው አይባልም። ለምንሮም አይባለው ስለማትኖሩበት። ኦኬ ውይይት የሚያስፈልገው ለዛ እኮ ነው። እናንተ ወደ ሌላም ስለምትጸልዩ ነው፣ ወደ ሌላም ስለምትጮሁ ነው፣ ስለትን ወደ ሌላ ስለምታቀርቡ ነው። ኦኬ የእግዚአብሔር ቃል ውስጥ ግን ጸሎትና ልመና ለእግዚአብሔር ብቻ ስለመሆኑ መጽሐፍ በግልጽ ይናገራሉ። እኛ ያንን ቃል የምናምንን። ስለዚህ ሰዎች ቢቸግራቸው፣ ቢከፋቸው፣ ቢጨንቃቸው ወደ ማን ነው የሚጮሁት? ወደ እግዚአብሔር ነው የሚጮሁት። ይህ ችግረኛ ጮኸ፣ ያ ችግረኛ ወደ ማን ይጮኸው? ወደ እግዚአብሔር። እግዚአብሔርም ከመከራው አዳነው። ማን ያዳኙ? እግዚአብሔር። ስለዚህ ይሄ ትምህርት እንደሚቀበል ሰው አክት አታድርጊ፣ አትቀበይም። ኦኬ ከመላእክት አንቺ ለገብርኤልም ለሚካኤልም ለማንም ትሳያለሽ። እኛም እግዚአብሔር ብቻ ነው የምንለው አትበይ፣ አትሉም እናንተ ስለማትሉ ነው ውይይቱ ያስፈለገው። እሺ ወደ ሁለተኛው ጥያቄሽ ልምጣ። እሺ ቀጥታ አልመለስኩልሽም። ምንድን ነው ያልመለስኩልሽ ጥያቄሽ? ንገሪ ህይወቴ። በዚህ ጣብ ዘምትመልስልኝ ዱርስ ነው። ቀጥል እስኪ ጨርስና ከዛ በኋላ ምንድን ነው ያልመለስኩልሽ? እስቲ ንገሪኝ፣ አስታውሽ። እግዚአብሔር ብቻ አትሉም አልክ። ያለ እግዚአብሔር ብቻ እንጂ ጸሎትንና ልመና የሚቀበል እግዚአብሔር ብቻና ብቻ ነው። አይደለም ታዲያ ወደ ገብርኤል ለምን ትሳያለሽ? አሁን እኮ ነገርኩህ። ቅዱሳን የምንላቸው ስለ ቅዱሳን አንተ ጽድቅህ ለምሳሌ አሁን ከጽድቅ የቅዱሳን ጽድቅን ጽድቅ አንድ አይደለም። ከእግዚአብሔር ፊት ቅዱስ ገብርኤል ብንወስደው እግዚአብሔር ፊት የሚቆም ቅዱስ ገብርኤል ነው እና እሱ እንደምንልኝ ማለት በምልጃ እርዳኝ ማለት ጥፋቱ ምንድን ነው? እዚህ ላይ አንድ ትይዛለ እንጂ ቅዱስ ገብርኤል ነው አራጊ ፈጣሪ እያልን አይደለም። ልመና የአንቺ ጽድቅና የማርያም ጽድቅ እናየዋለን። በመጽሐፍ ቅዱስ እናያለን። መጀመሪያ አንተን ሀሳብ ጠቅልለው። እሺ አሁንም ከማስተካከል ቤላ ፕሊስ ሚዩት አድርግ። ስጨርስ ታወራለህ። ሀሳብ ካለ እስከዛ ታገስ። ኦኬ በጣም ብዙ ሚስ የምታደርጉት ፖይንት እናስታውሳችሁ። አሁን ሰዎች አንዱ ጽድቃቸው ከአንዱ ጽድቅ የሚለያይ ሰዎች የሉ። ሁላችንም ያገኘነው የእግዚአብሔር ጽድቅ ይባላል። ጽድቅ ኦኬ አሁን ያገኘነው የእግዚአብሔር ጽድቅ ነው። ይሄ የእግዚአብሔር ጽድቅ ለማርያምም ለአንቺም ለእህቴ ለእኔም እኩል ነው። አንበላለጥም፣ አናንስም። አንዱ ከአንዱ አይበልጥም፣ አያንስም። ሁላችን በክርስቶስ ኢየሱስ ጸድቀናል። ኦኬ ሁላችን ምን አድርገናል? ጸድቀናል። ያልጸደቀ ያልዳነ ሰው እግዚአብሔር የማይሰማው ጸሎትና ልመናውን የማይቀበለው ሰው በአዲስ ኪዳን በክርስቶስ ኢየሱስ ያመነ ሰው የለም። ሁላችን ምንድነን? እኩል ነን። ይህን ነው ማመን ያለባችሁ። ባይዘው ኦኬ ሁላችን ምንድነን? እኩል ነን ጋይስ። ኦርቶዶክሳውያን ማመን ያለባችሁ አሁን ይህን ነው። የምሬን እኮ ነው የምልሽ እህታለሁ። እኩል ነን። ማርያም ከአንቺ አትበልጥም፣ ከኔ አታንስም። አንዱ ቅዱስ ከአንዱ ቅዱስ የተለየ ጽድቅ ያለው የሌለው የሚባል ታሪክ የለም። ጽድቃችን ሁላችን ማን ነው? ኢየሱስ ነው። አሁን እዚህ ጋር ላስቆም፣ ዳንኤል ይቅርታ አድርግልኝ፣ ላስቆም። ኢየሱስ ነው። ሚዩት አድርግ ብራዘር።
ኦኬ ለሁላችን ብራዘር ሚዩት አድርግ ወዳጅ ምንድነው መስተ ሚዩት አድርግ ጽድቃችን ማን ነው ኢየሱስ ይባላል የሁላችን ጽድቅ መሰረት ማን ነው በመስቀል ላይ የተሰራው የክርስቶስ ኢየሱስ የመስቀል ስራ በእግዚአብሔር ፊት ሁላችን የጸደቅንበት ህይወት ኢየሱስ ይባላል በክርስቶስ ኢየሱስ ሁላችን ምንድነን እኩል ነን ክርስትና ነው ባይዘው ይሄ ካልገባችሁ ባይዘው ክርስቲያን አይደላችሁም ይሄ ያልገባው ሰው ክርስቲያን አይደለም እኔ ክርስቲያን ነኝ ብሎ ራሱን ቢጠራ ገና የመስቀል ስራ አልገባውም ማለት ነው የመስቀል ስራ የሚገባ ይሄ እውነት ሲገባ ነው በእግዚአብሔር ፊት ሁላችን እንደ ጸደቅን እኩል እንደሆንን ካልገባ አየ እግዚአብሔር አንተን በሚያይበት መነጽር ሌላውንም እንደሚያይ ካልገባ ብራዘር በቃ ክርስቲያን አልሆንክም ወይ ደግሞ የመስቀል ስራ አልገባም አልተረዳም ገና በባርነት ቀንበር ውስጥ ነው ያለው ማለት ነው ስለታወራው ታለም አረ በስማም እያልሽኝ ያለሽ የሄድክበት አካል ነው አረ በስማም ያስበለኝ ምክንያቱም የእግዚአብሔር አንተ ብጅንን የሰው ሁሉ ጸጋ ይለያያል አንተ ለምሳሌ የፈውስ ጸጋ ሊሰጥ ይችላል ድናሃል ማለት ሁሉን ትሰራለህ ማለት አይደለም ስለዚህ ክብሩ ይለያያል የቅዱሳን ክብር የኛ ክብር በጣም ይለያያል መዳን ሌላ ክብር ሌላ ስለዚህ ክብራችንን በመጽሐፍ ቅዱስ ተቀምጧል አይደለም የሰው ልጅ ክብር እንደ ደረጃው ነው የሚሄድ እና አንተ ከመልአኩ ጋር እኩል ነኝ ከድንግል ማርያም ጋር እኩል ነኝ የምትል ከሆነ አደጋ ነው በጣም እንደዛ ከሆነማ እሺ ቀጥል ለማንኛውም ጨርስ እሺ ታዲያ አሁንም ይኸውልሽ የጠቀሽው የአገልግሎት ከእግዚአብሔር ከመንፈስ ቅዱስ የሚሰጥ ስጦታ እሱ ስጦታ ነው እሱ መለያያም አይደለም ኦኬ አንዱ ወንጌላዊ አንደኛው ፓስተር አንደኛው ደግሞ ነብይ ቢሆን ይሄ ቤተክርስቲያንን ለማነጽ የሚሰጥ ከመንፈስ ቅዱስ የሆነ ስጦታ ነው ከሰዎቹ ጋር የሚገናኝ ነገር ምንም የለውም ሐዋርያውም ሆነ ወንጌላዊም ሆነ ፓስተርም ሆነ የትኛውም ኦፊስ ውስጥ ያለ ሰው የተቀበለው የጸጋ ስጦታ ነው ኦኬ ከጌታ ዘንድ የሚሆን ነው የሰውየውን የተቀባዩን ማንነት የሚያሳይ አይደለም ስለዚህ ምን አይደለም ማዕረግ አይደለም ማለት ነው ኦኬ ማዕረግ አይደለም ይሄ ማዕረግ አይደለም እታለም ቤተክርስቲያንን ለማነጽ ኤዲፋይ ለማድረግ መንፈስ ቅዱስ የሚሰጠው ኦፊስ ነው ስጦታ ነው ቀደም ያልሽን ምንድነው እሱ አንደኛው ጻድቅ ኦኬ ከሌላው ጻድቅ በጽድቅ ይበልጣል ነው ያልሽን በጽድቅ አንበላለጥም ሁላችን የማንን ጽድቅ ነው በእግዚአብሔር ፊት የተቀበልነው በክርስቶስ ኢየሱስ የሆነውን የእግዚአብሔርን ጽድቅ ኦኬ በዚህ እንለያያለን አንለያየም ከእግዚአብሔር ቃል ከፈለግሽ አንድ ጥቅስ ላሳይሽ እንደዚህ ይላል እሺ ኤፌሶን ምዕራፍ 2 ቁጥር 19 እንደዚህ ይላል ይኸው እንግዲህ ከእንግዲህ ወዲህ ከማጋራ ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ከማጋራ ከቅዱሳን ጋራ አብረን ምንድነን ባላገሮች ነን የእግዚአብሔር የሆነውን ነገር ወራሾች ነን አንድ ሀገር አለን እንጂ ምን አይደለንም መጻተኞች አይደለንም እኛ እግዚአብሔር ጸሎቱን የማይሰማን ሰዎች አይደለንም ቅዱሳን የተባሉት ማርያምም ትሁን ቅዱስ የተባለው ጳውሎስም ይሁን ጴጥሮስም ይሁን እግዚአብሔር እነሱን በሚሰማበት ልክ አንቺን ዛሬ ጌታን የተቀበልሽውን እግዚአብሔር አምላክ ይሰማሻል ጌታ ይቀበልሻል አብረን መንግስት ወራሾች ነን ክርስትና ይሄ ነው ምንድነን ባላገሮች ነን አብረን ወራሾች ነን እንጂ መጻተኞች አይደለን
እና እግዚአብሔር ለእኛ እንዳልሆነ የምታስቡ ሰዎች ካላችሁ ተሳስታችኋል። እግዚአብሔር ለአንተም ለአንቺም አባትሽ ነው። በክርስቶስ ኢየሱስ ላመነ ሰው እግዚአብሔር የእንጀራ አባት አይደለም፣ አስቦ ነው የወለደን። ሁላችንም ተወልደናል፣ በእግዚአብሔር ልጆች ነን። ሁላችንም ልጅ ከሆንን በልጆች መካከል አንደኛው የተለየ የሚሰማበት ምክንያት የለም። ሁሉን ያስተሳሰረው የአባትነት ፍቅር ነው። ከእግዚአብሔር ነው የተወለድሽው በክርስቶስ ኢየሱስ በማመን እንግዲያውስ አንቺ የእግዚአብሔር ልጅ ነሽ። ከቅዱሳን ጋራ ምንድን ነሽ? ባላገሮች፣ የእግዚአብሔር ቤተሰቦች፣ ወራሽ ነሽ። ችግሩ ምንድን ነው? እሱ አሁን የእግዚአብሔር ልጅነትን አላገኛችሁም። የሚገባን እሱ ነው። ብዙ ትውልድ እግዚአብሔር አባቱ እንደሆነ አያውቅም። እግዚአብሔርን ሲያስብ ለማርያም፣ እግዚአብሔርን ሲያስብ ለተክለ ሃይማኖት። አሁን ማርያምን አላነሳንም። ለምን ደጋግመህ ማርያም ማርያም የምትለው? አረቤ ይቅርታ አድርግልኝ እስኪ። አሁን ስለ ማርያም እያወራን አይደለም። ደጋግመህ ትጠራታለህ። ስለ ማርያም ትላለህ። እሱ ነው ኢየሱስ ነው እኮ ነው። እናንተ ቤት ውስጥ እኮ ነው። ኖ በርሱ ቁም ብቻ ታውራ እሺ፣ ችግር ነው። ላሳይሽ። ከአንቺና ከማርያም ማን ነው ጻድቅ? ፕሊስ አሁንም አታወዳድረኝ። ፕሊስ ማን ነው ጻድቅ? አታወዳድረኝ አልኩ። ልወዳደራትም አልችልም። አታወዳድረኝ፣ በፍጹም አታወዳድረኝ። አዎ አልችልም። ልወዳደራትም አልችልም። አትችይም። እሺ፣ ማርያም በማን የጸደቀችው? በስራዋ ወይስ በኢየሱስ ክርስቶስን አምና? ይኸውልህ ድንግል ማርያም እግዚአብሔር አምላክ ያከበራት ጸጋን የሞላብሽ አንቺ ከሴቶች መካከል የተባረክሽ ነሽ። ማነው ያጸደቃት? አንተ ጋር ልታወዳድራት ማን ያጸደቃት? እህት አለ ማን ያጸደቃት? ተርታን ወይስ በክርስቶስ ኢየሱስ አምና ነው የጸደቀችው? ማርያም ላወራ አልመጣሁም። ስለሷ ላወራ አልመጣሁም። ከነረስ ትዘጋለህ። እሱ ነው ወደ ረስና እኔ ላውራሽ። ችግር የለም አይዞሽ እህት አለ እኔ ላውራሽ። ማርያም የጸደቀችው በልጇ ነው። ያለ ልጇ ማርያም ጻድቅ አይደለች። በማን የጸደቀችው? በኢየሱስ። ጻድቅ አይደለችም የሚል ማስረጃ። በኢየሱስ ጸድቃለች። አሁን ጻድቅ አልነበረችም የሚል ማስረጃ መጽሐፍ ቅዱስ ላይ አምጣ። ዝም ብለህ ያለ መጽሐፍ ቅዱስ አታውራ። ጻድቅ አልነበረችም የሚል ማስረጃ። ሁሉ ክብር ጎሎታ የሚለውን ታመጣልኝ። እንደበት ማስረጃ አምጣልኝ። አይዞሽ ይሄ አምላኬ ቃል ማስረጃ ማርያም ጻድቅ አልነበረችም የጸደቀች አሁን በክርስቶስ ነው የሚል ማስረጃ። በመድኃኒቴ በአምላኬ ሐሴት አደርጋለሁ የሚለውን ማስረጃ እንደታመጣልኝ። አይዞሽ ካወቅሽው ታዲያ ለምን ትጠይቂኛለሽ? የምታመጡት ስለማውቅ ነው። እንትኑ እዛ ሄዳችሁ ዘላችሁ ስለምትገቡ ስለማውቅ ነው። ታዲያ እግዚአብሔርን ቃል ተቀበል። የእግዚአብሔርን ቃል እኮ መቀበል ማስረጃ፣ ሌላ ማስረጃ ስጠኝ። ማርያም ቃል በቃል ማርያም ጻድቅ ስላልነበረች የሚል አምጣ። ይሄው እንደዚህ ይላል እግዚአብሔር ቃል 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና። ሁሉም ውስጥ ሰውን ሁሉ ያካትታል። በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። በማን? በክርስቶስ ኢየሱስ በሆነ ቤዛነት በኩል። ያለዚህ ቤዛነት ከዚህ ውስጥ ሊያወጣት የሚችል ማንም ኃይል የለም። እሱ ላይ እሱ መስራት ጥያቄ ጠይቃለሁ። ክርስቶስ ሳይሞትልን ሁላችንም ጸጋ እየተሞላብን ነበር ነው ወይ ማለት? ከጸጋው ጎላችኋል ነው እንግዲህ። ሁላችንም ጸጋ ጎሎን ነበረ ከክርስቶስ በፊት። እንግዲህ ድንግል ማርያም ቅዱስ ገብርኤል ሲያበስራት ገና በማህፀኗም አልነበረም። ጸጋን የሞላብሽ ሲላት ምን ማለት ነው? እሱን አብራራልኝ። ምክንያቱም ሁሉ ጸጋው ተጓሏል። ቅዱስ ገብርኤል መጥቶ ግን ምንድን ነው ያለው? ጸጋን የሞላብሽ ወይ ደስ ይበልሽ ነው ያላት። እሱን አብራራልኝ። ጸጋ ማለት ስጦታ ማለት ነው። ቸርነት ማለት ነው። በጎነት ማለት ነው። የሰጪውን ቸርነት የሰጪውን
ታላቅነት የሚያሳይ የተቀባዩን ምንነት የማይገልጽ ነው። ኦኬ ማርያም አዎ ጸጋ ሞልቶባታል። እሺ ጸጋ የሞላባት ማለት ታለም የእግዚአብሔር ቸርነትና የእግዚአብሔር በጎነት ነው የሞላባት። ይሄ የእግዚአብሔር ጸጋና የእግዚአብሔር ቸርነት ለምንድን ነው የሞላባት ካልሽ ለሚያስፈልገው ጌታን ለመውለድ ለሚያስፈልገው አጀንዳ እግዚአብሔር ስለመረጣት ለአገልግሎት እግዚአብሔር ስለመረጣት። ስለዚህ ምን አደረገላት? ጸጋን አበዛላት። ይሄ ጸጋ ስጦታው ከእግዚአብሔር ዘንድ የሆነው በጎነት ለዚህ አገልግሎት የሚያስፈልገው ነገር ሁሉ እግዚአብሔር ሲያሟላ በእሷ ሕይወት ውስጥ የእሷን ማንነት የተቀባዩን ማንነት የሚያሳይ አይደለም። ጸጋ እሷ ስለሚገባት አይደለም ማርያም የተቀበለችው። አየሽ፣ እሱን ነው ማስተካከል ያለባችሁ። ጸጋ ለተገባው ሰው የሚሰጥ አይደለም። እንደዛ ከሆነ ጸጋ መሆኑ ይቀርና ደሞዝ ነው የሚሆነው። ማርያም በህይወቷ በንጽህናዋ በትልቅነቷ ምናምን በኃጢአት ስለ አይደለም ጸጋ ያስፈለገው ለዚህ ነው። ደካማ ስለሆነች አቅም ስለሌላት ያለዚህ ጸጋ እግዚአብሔር ለሚያመጣው አጀንዳ ስለማትችል ነው ጸጋ በህይወቷ ውስጥ ይገዛል። ሴቶች መካከል የተባረክሽ መባረክን አብረ ጨምርበት። ከሴቶች መካከል የተባረክሽ ነሽ ነው የሚላት። እንግዲህ አሁን አንተ ሌላ ነገር እየዘረዘርክ ነው። የሌለ መጽሐፍ ቅዱስ አምጣልኝ እስኪ እንደሱ ላይ ተረጎማል ብላ አንድ ታዲያ ከሴቶች ታዲያ በራስን እያብራራ ጸጋ ማለት ምን ማለት እንደሆነ እኮ ስለምትዘሉት ነው። ባይዘው ጸጋ ማለት ስጦታ ማለት ጸጋ ማለት ሰውየው ስለማይችል በራሱ ማንነት ላይ ሙሉ ስላልሆነ እግዚአብሔር ላሰበው ሐሳብና ላቀደው እቅድ በራሱ የሚተማመን አምላክ ስለሆነ እሱን የሚያስችልበት ብቃት ከእግዚአብሔር ዘንድ የሚሆን ማለት ነው እንጂ በማንነቱ በሰውየው በተቀባዩ ምንነት ላይ የተመረኮዘ እንደ ደሞዝ የሚሰጥ አይደለም። ዋው ስለሚገባው ምናምን ተብሎ የሚሰጥ አይደለም። የልፋቱ ውጤት አይደለም። ጸጋ የልፋቱ ውጤት አይደለም። ማርያም በጣም በህይወቷ ስለለፋች ምናምን ስለጣረች አይደለም ጸጋው ይበዛላት አይደለም። ጸጋ የሚበዛው የሰጪውን ቸርነት ነው የሚያሳየው። የተቀባዩን ምንነት ምንም አይገልጽም። አዎ ከሴቶች መካከል ማርያም የተባረከች ናት። ምን ጥያቄ አለው? ከሴቶች መካከል ከወንዶች አይደለም ያለው፣ ከሴቶች መካከል። አዎ ከሴቶች መካከል ጌታ ባርኳታል። ማን የባረካት? እግዚአብሔር። የሚባረከው ማን ነው? አትርሺ። አለቅ። የባረከው ማን ነው? እግዚአብሔር ነው። እሱን የባረካት። ከአሁን ከምናነሳው ሐሳብ ጋር ምንም የሚገናኝ ነገር የለውም። አይሽ መጽሐፍ ቅዱስ ውስጥ ማርያም የተለየ ጸጋ ያላትና ኃጢአት የሌለባት ኢየሱስ የማያስፈልጋት የለም። ከሰው ልጆች መካከል ያለ ክርስቶስ ኢየሱስ የዳነ ማንም የለም። ማንም የለም። ኢየሱስ ያላስፈለገው ማንም የለም። ከሰዎች መካከል በነገር ሁሉ ተፈትኖ ያለ እንከን ያለፈ ኢየሱስ ብቻ ነው። ያለ እንከን ያለፈ ጌታ ቢኖር ኢየሱስ ብቻ ነው። ሌሎቹስ እታለም መልአክን ጨምሮ በፊቱ ስንፍናን ይከሳቸዋል ይላል። ንጹህ ማንም የለም። ለዚህ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል የሚለው። ቁም ነገሩ ምንድን ነው? ስለዚህ ማርያም ለመጽደቅ ማን ያስፈልጋታል? የጸደቀችበት ኢየሱስ። አንቺ ማን ያስፈልግሻል? የጸደቅሽበት ኢየሱስ። ስለዚህ ጽድቃችሁ ማን ነው? ለሁለታችሁም ኢየሱስ። አስፋራስ የለበሳችሁት ልብስ ኢየሱስ እስከሆነ ድረስ ሁለታችሁም ጽድቃችሁ አይበላለጥም። አይበላለጥም። ለምን? የሁለታችሁም ልብስ ኢየሱስ ከሆነ ሁለታችሁም በእግዚአብሔር ፊት የምትዳኙት በለበሳችሁ ጽድቃችሁ በሆነው በክርስቶስ ኢየሱስ ነው።
ስለዚህ ለዛ ነው ከቅዱሳን ጋራ ባላገሮች ነን፣ አብረን ምንድነን ወራሾች ነን እንጂ ምን አይደለንም፣ መጻተኛ አይደለንም፣ እንግዶች አይደለንም። እኛ እንግዲህ አሁን የእግዚአብሔር መንግስት ውስጥ የኛ ጸሎት የማይሰማ ጸሎታችን የማይሰማ ምናምን አድርገን አናስብም። አይ ስንንበረከክ የሚገባን አንድ ነገር አለ። በላይ በሰማይ ያለው እግዚአብሔር አምላክ ምን ያደርገናል? ይሰማናል። ኃጢአት እኮ አለብህ ብትይ ኃጢአትስ ቢኖርብኝ፣ በደል አለብህ በደልስ ቢኖርብኝ፣ ኃጢአተኛና በደለኛን እኮ የሚሰማ እግዚአብሔር እኮ ነው። ኃጢአተኛ በደለኛ፣ አዎ በክርስቶስ ኢየሱስ ካመነ ያ ኃጢአተኛና በደለኛ ሰው እንኳን ቢሆን አሁንም ልጅ ነው፣ እግዚአብሔር አምላክ ይሰማዋል። ይኸው ሀሳብ ትንሽ ግን ሊቀበል ይችላል። ወደ ሌላ ነገር ጎተትኩ። ልንወያይበት የነበረው ሌላ ስለ ድንግል ማርያም ገባህ። ጥሩ አይደለም ነገሩ። ያው ምንም መከራከር አያስፈልገኝም ማለት አሁን አንተም ስትዘረዝ በራስህ በራስህ አንደበት ነው እንጂ እየዘረዘርክ ማለት እየዘረዘርኩ ማለት እየፈታልኝ ያለው እንደዚህ ነው። እስኪ ከአባቶች እስኪ ምን አሉ ስለ ድንግል ማርያም እንደዚህ ማለት ምንድን ነው ብሎ የፈቱት አይደለም። አሁን በራስህ ነው እንትን እያልከው ያለውና መከራከር አልፈልግም፣ ምክንያቱም ጥቅም የለውም። ከእግዚአብሔር ቃል እኮ ነው ያሳዩሽ። ከእግዚአብሔር ቃል የሚበልጥ አባት አለ እንዴ? የለም እኮ ታዲያ አባቶች እኮ የእግዚአብሔርን ሐሳብ የተረዱበት ያንኑ ሐሳብ ነው እንጂ እኮ ከእግዚአብሔር ቃል የተለየ ምልከታ የላቸው። አሁን እናንተ ችግራችሁ እሱ ነው። እኛ እንበልጣለን። እኛ ቅዱሳን ጋር እኩል ነው። ከእግዚአብሔር ቃል ግን የሚበልጥ ማንም አባት የለም። ከሐዋርያው ጳውሎስ የሚበልጥ አባት ግን የለም እታለ። ከሐዋርያው ጳውሎስ የሚበልጥ የለም። ከዮሐንስ የሚበልጥ የለም እታለ። እግዚአብሔር የመጨረሻ ትልቁን መገለጥ የሰጠው ለሐዋርያት ነው። በቃ ለአባቶች። ከዛ ውጪ ሌሎቹ ከዛ ያንን መገለጥ ነው ለመረዳት እየሞከሩ ያሉት እንጂ ሌላ የተለየ ነው። አሁን አንተ ቅዱሳን ጋር እኩል አይደለም የምትይኝ በምንድን ነው ንገረኝ እስኪ። በዚህ ነገር ዳኒ እኩል አይደለም ወይ? አሁን አንተ ቅዱሳን መላእክት እና አንተ እኩል ናቸው? እኩል ነው? እኩል ነው? እኩል ነኝ ታል እኩል አገልግሎት ነው የምትሰጠው። ምክንያቱም አሁን ቅዱሳን መላእክት እና አንተ እኩል ናቸው፣ ጽድቃቸው እኩል ነው ማለት ጽድቅ ያገኘው ስለ መዳን ሀዲቅ የጠየቁ አይደል? አሁን የዳነ ሁሉም የዳነ ሰው እኩል ነው፣ ድነቱ እኩል ነው። ግን ለምሳሌ አንድ ሰው ድነቱን በደንብ አስጠብቆ ቅድስናውን የጠበቀ ሊኖር ይችላል። አንተ ደግሞ እንደፈለክ እየኖርክ እኩል ነኝ ማለት አይከብድም ወይ? እሱ ነው። አሁን ለምሳሌ ቅዱስ ገብርኤል እና አንተ እኩል ናችሁ? እኩል ነህ። አንተ እግዚአብሔር ፊት ትቆማለህ፣ ሄደህ ቆመህ እግዚአብሔርን ፊት ታየዋለህ። እስኪ መልስልኝ። እግዚአብሔር ፊት ቆመታ ያለ እኔ ቅዱስ ገብርኤል እኔ ከእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ይላል። አንተ ከእግዚአብሔር ፊት ትቆማለህ ሄደህ በአካል? እሺ እሱን አሳይሽ፣ በደምብ ላሳይሽ። እሱ አንድ በሁለት ጥቅስ ላሳይሽ። ከመላእክት እንደውም እግዚአብሔር እንዴት አድርጎ ክብር እንደሰጠው የሰው ልጅን አሳይሻለሁ። 9 ላንብብልሽ። እንግዲህ እሱ ለምንድን ነው እንደዛ አውቀዋለሁ። ያለበት ምክንያቱም ስለማውቀው ነው። ለምን ስሜታዊ አልሆንኩም? ያለበት ምክንያት ስለማውቀው ነው። እሱ ለምንድን ነው የተናገረ? አዎ ክርስቶስ ለምን ሰውን ወዶ ለእኛ ሰው የሆነ ክርስቶስ ነው አይደል? ምኑን ነው አሁን ላሳይሽ የነበረው? ምኑን ነው ታሳየኝ የነበረው? ልታሳየኝ የነበረው ስለማውቅ ነው። እሱ ስለሚያወራው ስለ ክርስቶስ ሰው ስለመሆነው ነው። ክርስቶስ ሰው ሆኖ እኛን ሰው ስለሆነ ምኑን ነው ላሳይሽ የነበረው? ልገልጥ የነበረው ምንድን ነው? እስኪ ንገሪኝ። አውቀዋለሁ። ልገልጥ የነበረው ምንድን ነው? ችግሩ አይሽ አውቀዋለሁ ስለምትይ እኮ ታለም በታለም አታውቂውም። ስለማውቀው ነው። ብታውቂውማ ኖሮ ጨለማ አሁን አይከብሽም ነበር እኮ። አይሽ አሁን የገለጥኩትን ክፍል እንኳን አታውቂው፣ አላወቅሽም። ዝም ብለሽ ነው እየቸኮልሽ ያለሽ። መጀመሪያ አድምጪ። ሐሳብ ካለሽ የታለም የእግዚአብሔር ቃል ነው። ክብር ይኖርሽ ለእግዚአብሔር ቃል። አውቀዋለሁ አይባልም የእግዚአብሔር ቃል። ኦኬ የምታመጣው ጥቅስ ስለማውቀው ነው እኮ ነው። እሺ አንብበው፣ ችግር የለም አንብበው። አውዱን ታነበዋለህ፣ ሁሉንም ስለምን እንደሚናገር አንብበው። እሺ በቃ አንቺ አዋቂ ነሽ፣ ግን ለማያውቅ ሰው ላንብብ እኔ። አዋቂ ሰው ስለገባ በቃ ለማያውቅ ሰው እስቲ እናንብብ። እሺ ይኸው እንግዲህ እናንተ እንዲህ ጸልዩ።
በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል ምናችንን በደላችንን ይቅር በለን። በደል ያለበት ሰው አባታችን ሆይ እያለ መጸለይ ይችላል? አዎ፣ ጌታን ያስተማረው በደላችንንም ይቅር በለን። በደል ያለበት ሰው ይቅር ሊባል የሚያስፈልገው ሰው በእግዚአብሔር ፊት ቆሞ ማን ማለት ይችላል? አባቴ ሆይ ይቅር በለኝ ብሎ መጸለይ ይችላል። የማን ትምህርት ነው? የጌታ ትምህርት ነው። ሐዋርያቶች መጥተው ጸሎት አስተምረን ሲሉት ነው ጸሎት ያስተማራቸው። ምን ብለው እንዲጸልዩ? በሰማይ የምትኖር አባታችን ሆይ። አየሽ፣ የእግዚአብሔር ቃል ኃጢአት ኖረብሽ በክርስቶስ ኢየሱስ ካመንሽ የእግዚአብሔር ልጅ ከሆንሽ አባቴ እያልሽ የመጮህ ስልጣን ተሰጥቶሻል። በደል እኮ አለብሽ። አዎ፣ በደልሽም ቢኖር ከተከፈለልሽ ዋጋ አንጻር አሁን ያጠፋሽው ጥፋት ከተከፈለልሽ ዋጋ አንጻር ኢምንት ነው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የተከፈለልሽ ዕዳ ከፍ ያለ ነው። የተገዛሽበት ዋጋ ከፍ ያለ ነው። አየሽ፣ አንድ ሰው ዳይመንድ ሄዶ የከበረ ድንጋይ አልማዝ ቢገዛና ከእጁ ወድቆ ጭቃ ውስጥ ቢወድቅ ትቶት የሚሄድ ማንም የለም። ለዛ ዳይመንድ ያወጣው ዋጋ ጭቃ ውስጥ የገባውን ዳይመንድ ቫልዩ አይቀይረውም። ጭቃ ውስጥ ገባ ብሎ ጥሎት አይሄድም። ጭቃ ውስጥም ቢገባ ገብቶ ያወጣውና እጁ ያስገባዋል። ዳትስ ማይ ጋድ። ስለ እኔ አይደለም። ልክ ነው። እኔ በደለኛ ልሆን እችላለሁ፣ ኃጢአተኛ ልሆን እችላለሁ። የተገዛውበት ግን ዋጋ እጅግ ታላቅ ነው። ሕይወት ነው የተከፈለበት፣ ነፍስ ነው ዋጋ የተከፈለበት። በልጁ በክርስቶስ ኢየሱስ ነፍስ ጌታ አይቀልድም። ቆሽሻለሁ፣ በድያለሁ፣ አሁንም ግን ዋጋ የተከፈለልኝ ሰው ነኝ። ከቆሸሽኩበት ከወደቅኩበት የሚያነሳኝ እግዚአብሔር ነው። ስለማን ብሎ? ስለተከፈለው ዋጋ ብሎ። ለምን? እኔ በዋጋ ተገዝቻለሁ፣ የራሴ አይደለሁም፣ የተከፈለልኝ አለ። ስለዚህ የፈለገ ልቆሽሽ እችላለሁ። የቆሸሽኩት መቆሸሽ ግን ከተከፈለልኝ ዋጋ አንጻር ለጌታ ይመጣ። ለዚህ ነው ማንም ኃጢአትን እንዳታደርግ ተብሎ ተጽፎ፣ ማንም ኃጢአትን ቢያደርግለት ግን በአብ ዘንድ ጠበቃ አለው። የእግዚአብሔር ቃል ነው የሚናገረው። ስለዚህ ያለ ጠበቃ ጌታ አልተወንም። እንደምንበድል ያውቃል። ስንበድል ግን የምንነሳበትንም ጸጋ ደግሞ እግዚአብሔር ሰጥቶናል። ወደ ማርያም የምንጸልይበት፣ ወደ ማርያም እንትን የምንልበት የተለየ ተስፋ በእግዚአብሔር ቃል ውስጥ የለም። እሺ፣ እግዚአብሔር ይስጥልን። ዳንኤል ጨርሳል መሰለኝ። አይ ቲንክ ዛሬ የገባህበት ርዕስና እያወራህ ያለበት መንገድ ወደዚህ ቢቀላቀልም ጥሩ የተናገርክ ነው። ግን አንዳንድ መደፋፈሮች፣ ጫፍ የወጡ መደፋፈሮች እያየውብህ ነው። አሁን ያልከውን አሁን ያነበብከውን ምንድን ነው መደፋፈሩ? ምንድን ነው ልጻፍልህ እንድናወራበት? ይህን ጋር ጨርስና ልውረድ። አሁን ራሱ ያልከውን እኮ አሁን ስለ አባታቸው የጸሎት የማቴዎስ ወንጌል ምዕራፍ 6 ነው ያመጣው። ምን አገናኘውን ከጠየቁ ጋር? አየሽ፣ በደለኛ ሰው እንኳን አባቴ ሆይ ብሎ መጸለይ እንዳለበት፣ ኃጢአት ሰርቷል፣ በድሏል፣ እናቴ ማርያም ሆይ አይደለም የተባለው። ለጠየቅሽኝ እኮ ነው እያያዝኩልሽ እኮ ነው ያለሁት። አይሽ በደለኛ ሰው አንዴ ታለሽ፣ በደለኛ ሰው፣ ኃጢአተኛ ሰው እናቴ ሆይ በተንከራተቱ እግሮችሽ ግብጽ ለግብጽ በተንከንተም አልሹ ምናምን አይባልም። በደለኛ ሰው እንኳን ሲጸልይ ምን ብሎ ነው የሚጸልየው?
መጽሐፍ ቅዱስ ላይ ነው ቆሜ እያወራሁኝ ያለሁት። መጽሐፍ ቅዱስ ላይ አይደለም። አይዞሽ ታል የእግዚአብሔር ቃል ይኸውልሽ፣ በደለኛ ሰው ኃጢአተኛ ሰው ማን ብሎ ነው ጸልይ የሚለው? በሰማይ የምትኖር አባቴ ሆይ። ሃሌሉያ። በደለኛ ሰው ኃጢአተኛ ሰው ምንድነው? አባቴ ሆይ በሰማይ ቆይ አንዴ በሰማይ እናት የለችም የምትጠየቅ፣ በሰማይ አጎት የለም፣ በሰማይ አክስት የለችም። በሰማይ የሚጠየቅ አንድ ብቻ ነው ያለው። ማን? አባት። ሌላ ማንም የለም። በዙፋኑ ላይ የተቀመጠ አንድ ብቻ ነው ጸሎትን የሚሰማ። ሌላ አለ? የለም። ከማን? ከእግዚአብሔር ውጭ ማንም የለም። እናንተ እናት ትላላችሁ፣ አጎት፣ አክስት ምናምን የምትሉት ሰዎች ሊኖራችሁ ይችላል። መጽሐፍ ቅዱስ ውስጥ ግን የሉም እነኚህ ሰዎች። በሰማይ የተቀመጠች ጸሎትን የምትሰማ እናት የለችም። የጠየኩን ቀጥታ ለምን አትመልስም? አንተ ትቆማለህ። ስለ ኃጢአት አመጣህልኝ። ክርስቶስ እንዴት ብላችሁ እንደምትጸልዩ ስላስተማረበት ነው ያመጣህልኝ። አንተና ቅዱስ ገብርኤል አንድ ናችሁ ወይ ነው ጥያቄው። አንድ ነኝ ካልክ እስኪ ለምሳሌ ንገረኝ ስልህ አመጣ ክርስቶስ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ የሚለውን ጸሎት አመጣህልኝ። ምን አገናኘው? ምንም እኮ ነው ያመጣው። አልተገናኘልሽም። አም ሶሪ ካልተገናኘልሽ ይኸው ድግ ላሳስብልሽ። ይኸው ሰው በደለኛ እንኳን ቢሆን አባ ብሎ የመጮህ ስልጣን አለው በክርስቶስ ኢየሱስ ካመነ። ኃጢአት እንኳን ቢኖርበት ማን ብሎ? አባ እያለ አባቴ ብሎ እግዚአብሔርን ማዋራት ይችላል። ማርያም ማለት አይጠበቅበትም። ለምን? ማርያም ወይ ደግሞ ሌሎች ቅዱሳን መላእክቶች ተብለው አይጠሩ። የማርያም ጥላቻ አለብን የሚመስለው። ለምን? ማርያም ትላለህ በጌታ ስም። ለምን እንዴ? ለምንድን ነው እሱ ካልሽ፣ ቅድም እኮ ሳነብልሽ አላስተዋልሽም እንጂ አንብቤልሽ ነበር። ይኸው እንደዚህ ይላል 19 ለምንድን ነው ካልሽ፣ ይኸው እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋራ ማን እዚህ ውስጥ አስገቢያቸው? ተክልዬ ከጸደቀ ምናልባት በኢየሱስ ካመነ ይጸድቃል። አቡነ ገብረ መንፈስ ቅዱስ በይው ምናልባት በክርስቶስ ኢየሱስ ካመነ ይጸድቃል። ያለ ኢየሱስ ግን ሊጸድቅ አይችልም። እግሩ ክንፍ ቢያወጣ ከግማሽ በታች ሌላ ክንፍ ቢጨመርለት አይጸድቅም። ክንፍ በማውጣት አይጸደቅም። ክንፍ ማውጣት የጽድቅ ምልክት አይደለም። የጽድቅ ምልክቱ በክርስቶስ ለማስተማር ወይም ለማሳወቅ ሳይሆን ጥላቻ ነው እየዘራህ ያለው። ይቅርታ ታለም እውነት እኮ ነው። ይሄ ምንም ጥላቻ ጋር የሚገናኝ ነገር የለውም። ሰው የሚጸድቀው አንድ እግሩ ክንፍ ሲያበቅል ነው አይልም የእግዚአብሔር ቃል። ሰው የሚጸድቀው ሰው የሚጸድቀው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ብቻ ነው። ይህን አታውቂም? ይሄው ላሳይሽ። ይሄው እዚሁ ክፍል ላይ እንደዚህ ይላል። አታውቂም? ይሄው ሰው የሚጸድቀው በዚህ ነው። ጸጋው በምን? በእምነት አድኗቸዋልና። አለቀ። በምን? በእምነት። ሰው የሚጸድቀው በእግዚአብሔር በክርስቶስ ኢየሱስ በተሰራለት ስራ ነው። ይህም የማን ስራ ነው? የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ስለዚህ የምንጸድቅበት ሚስጥር ምንድን ነው ካልሽ፣ በክርስቶስ ኢየሱስ ማመናችን ነው። ሌላ መጽደቂያ መንገድ የለንም። ይህንን ጽድቅ ያገኘ ሰው በክርስቶስ ኢየሱስ በጸጋው የጸደቀ ሰው ቁጥር 19 ነው። ከቅዱሳን ጋራ ባላገሮች እኩል ያደረገን ይሄ ነው። ለምን ካልሽ፣ በማን ስራ? በእርሱ ስራ። በማን? በክርስቶስ ኢየሱስ ስራ። ስንቶቻችን? አንዳንዶቻችን አይደለም፣ ሁላችን በአንድ መንፈስ ወደ አብ መግባት አለን። በማን? በእርሱ ስራ፣ በክርስቶስ ኢየሱስ ስራ። ሰማይ ሰውን የሚያውቀው በክርስቶስ ኢየሱስ ስራ ከገባ ነው። ካለዛ ሌላ መንገድ የለም፣ መግቢያ የለም።
ክንፍ አበቀለ፣ ውሃ ውስጥ ዘመናት አስቆጠረ፣ መስቀል ተሸክሞ ከልጅነቱ ጀምሮ ወተት ጠጣ ምናምን የምትያቸው ነገሮች ሁሉ የእግዚአብሔር መንግስት መግቢያ መንገዶች አይደሉም። የእግዚአብሔር መንገድ የእግዚአብሔር መንግስት መግቢያ መንገዱ የኢየሱስ ስራ ይባላል። ያለ ክርስቶስ ኢየሱስ ስራ ወደ እግዚአብሔር መግባት አይቻልም። በክርስቶስ ኢየሱስ ስራ ሆነ ሰው ይገባል። በክርስቶስ ኢየሱስ ስራ የገባ ሰው እንግዲያውስ ከእንግዲህ በኋላ ከቅዱሳን ጋር ባላገሮች የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁ። አይዟችሁ ብራዘርስ። እኛ ከማርያም ወይ ደግሞ ከሌሎች ቅዱሳን ጻድቃን ጋር እኩል የሆነው ለምንድን ነው? እኛም እነሱም የገቡት በኢየሱስ ስራ ስለሆነ ነው። በማን? በክርስቶስ ኢየሱስ ስራ። ደስ አይልም? ሁላችን ምንድነን? በአንድ መንፈስ። ሃሌሉያ። የተከፋፈለ መንፈስ የለም ብራዘርስ። ማለት የእንትና ምናምን የሚባል የተለየ የለም። በአብ ፊት መግቢያ መቆሚያችን፣ ድፍረታችን የተለየ አይደለም። አይ ጳውሎስ ሲገባ በአብ ፊት ሲቆም ድፍረቱ ይሄ ነው። አሁን ሰኒ በአብ ፊት ስትገባ በምድር ያላትን አገልግሎት ጨርሳ ስትቀርብ ድፍረቷ ይሄ ነው። ድፍረቷ ይሄ ነው። ማን? በመስቀል ላይ የተሰራላት ያ የኢየሱስ ስራ። በአንድ መንፈስ ወደ አብ መግባት አለ። ዳኒ ሲገባ የሚገባው በዚህ ጸጋ ነው፣ በዚህ መንፈስ ነው። አየህ፣ አሁን ጳውሎስ የበለጠ አይኩራራም፣ እኔ የበለጠ ደግሞ እንዲህ ራሴን አላሳንስም። ሁላችን የተገዛንበት ዋጋ እኩል ነው። ያ ዋጋ የናዝሬቱ ኢየሱስ ክርስቶስ ይባላል። ከዚህ የተነሳ እኔም ጳውሎስም አየህ፣ እዚህ ያለን ወንድም እህቶችም ሁላችን ምንድነን? ባላገሮች ነን፣ የእግዚአብሔር ቤተሰቦች ነን እንጂ እንግዶችና መጻተኞች አይደለንም። መጻተኞች አይደለንም። እንትና የሆነ ነገር ለእንትና ብቻ የእግዚአብሔር መንግስት ለእንትና ብቻ አንልም። ለጴጥሮስ የበዛው የእግዚአብሔር ጸጋ በዚህ ዘመን ላይ ለወንድም ያንተነ በስቷል፣ ለቤኪዬ በስቷል። ሁላችን የገባንበት የልጁ የክርስቶስ ኢየሱስ ስራ ነው። በአንድ በእርሱ ስራ ሁላችን። ሃሌሉያ። ይሄ ስራ ከሌለ ትሸማቀቃል። ይሄ ስራ ካልገባ ትሸማቀቃል። እኛ ግን ይሄ ስራ ገብቶናል። በሱ ስራ ሁላችን የእግዚአብሔር ልጆች ሆነናል። እግዚአብሔር በልጁ በክርስቶስ ኢየሱስ የሚያምን የእንጀራ አባት የሆነለት ልጅ የለውም። ሁላችን በደሙ የተገዛን፣ በመስቀል ላይ የተወለድን፣ በጭንቅ የተገኘን ልጆች ነን። ልጆች ከሆነን እንግዲያውስ ወራሾች ነን። ክርስትና እና ጋይስ እደጉ፣ ኑ ወደ መንፈሳዊ ብስለት። እግዚአብሔር ለእንትና ብቻ ጌታ አድርጋችሁ ከዘመናችሁን እንዳትጨርሱ፣ እንዳትሸወዱ ወገኖች፣ እንዳትሸወዱ። እሺ ሀና ሰላም፣ እንዴት ነሽ? ዳኒ ሰላም ሰላም። ቅዱሳን ዳኒ ውሃ እስክትጠጣ ድረስ ውሃ ትጠጣለህ? እስከዛ ሀና ልታወሪ ነው? አቤት አለው። እየጠራንሽ እኮ ነው። ይሰማል? አሁን ትሰሚያለሽ። ሻሎም ብለናል። ሻሎም ሻሎም፣ እንዴት ናችሁ? ጌታ ይባረክ። ከየት ቤተ እምነት ነሽ? እኔ ኦርቶዶክስ። ኦኬ፣ በርዕሱ እናውራ። አይተሽዋል? ርዕስ ለገብርኤል ስለት ይቀርባል ይላል። ለገብርኤል ስለት ታቀርቢያለሽ? ለገብርኤል ማለት ምን አለ መሰለሽ፣ የእግዚአብሔር የሆነውን ለእግዚአብሔር ስጡ ይላል አይደል? ለገብርኤል ብዬ ሳይሆን ለእግዚአብሔር ቤት ብዬ ነው የምሰጠው። በገብርኤል እግዚአብሔር ይደርሰዋል ማለት ነው። በገብርኤል ኢየሱስ እንደመጣ ማመን መጀመሪያ ያለብሽ። ገብርኤል መልእክተኛ ነው፣ በእግዚአብሔር ፊት የሚቆም ኦኬ። ስለት ለገብርኤል ገብርኤል ማለት መጀመሪያ ኢየሱስን ከማውቅሽ በፊት ገብርኤልን ነው የምታውቂው። መጀመሪያ የመጣው ገብርኤል ነው፣ መልአኩ ገብርኤል። ኦኬ። ከኢየሱስ በፊት ገብርኤል ነበር ማለት ነው። በትክክል
ጻፍ ዳኒ። ያ እንዴ ገብርኤል እኮ ኢየሱስን የሚያስነሳው እሱ ነው። ልንገርሽ ማስረጃለሽ ማስረጃለሽ መጽሐፍ ቅዱሳዊ ነው። በመጀመሪያ ማለት ነው በመጀመሪያ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ ወደ ማርያም የመጣውና ኢየሱስ እንዲጸነስ ያደረገው እሱ ነው። ከኢየሱስ በፊት እንደነበረ ገብርኤል ማስረጃለሽ እንዴ? አንቺ ኢየሱስ እንደተወለደ ማስረጃለሽ? እንደሱ አይነት ጥያቄ እኮ ነው የምጠይቅ። እሺ ኢየሱስ አምላክሽ ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ የሚባል አለ። ሶስቱም አንድ ናቸው ለኔ። ኦኬ ስለዚህ እግዚአብሔርን ካላወቅሽ አሁን አንቺ ኢየሱስ ስለምትዩ ኢየሱስ መኖሩን በምን ማስረጃ አለ? ገብርኤልን የፈጠረው ማን ነው? እግዚአብሔር አብ ሁሉንም ነው የፈጠረው። ኢየሱስንም የፈጠረው እሱ ነው። እኔ አብ አባት የላከኝ ነው የሚለው መጀመሪያ። እሱ እግዚአብሔር ነኝ አላለሽም እኮ ኢየሱስ። ፈጣሪ ነኝ አላለሽም። እኔን ያየ አብን አየ ነው ያለው። እኔ አሁን ጥያቄ የምጠይቅሽ አንቺ ጋር እውነተኛ ኢየሱስ እንዳለ በምን እርግጠኛ ነሽ ነው ጥያቄ። ኢየሱስ ፈጣሪሽ አይደለም? እግዚአብሔር አብ ፈጣሪ ነው። ኢየሱስ ክርስቶስ ደግሞ አዳኜ ነው። አምላክሽ አይደለም ኢየሱስ። ጻፍ ዳኒ። ኢየሱስ አምላክ አይደለም ነው የምትል። ይኸውልሽ እኔ ማንንም ወክዬ አይደለም እዚህ የምናገረው። የፕሮቴስታንት እምነትን አውቀዋለሁ። አንቺ እውነተኛ ኢየሱስ እንዳለሽ በምን እርግጠኛ ነሽ? ማን እየመራሽ እንደሆነ በመንፈስሽ በምን እርግጠኛ ነሽ? እኔ መንፈስ አንቺ እሺ ሰኒ ጌታ እንዳለ በምን እርግጠኛ ነሽ? ጥያቄው ማን እየቀጠለ ሲጀመር አንቺ አብ የላችሁም፣ ወልድ የላችሁም፣ መንፈስ ቅዱስ የላችሁም። አንዬ ቆይ አንቺ ጋር ያሉትን መጀመሪያ ንገሪንና አብ ወልድ መንፈስ ቅዱስ ብላ ኦርቶዶክስ ትሰብካለች፣ ታስተምራለች። አብ ወልድ መንፈስ ቅዱስ እናንተ ጋር ግን አብ ማን ነው? የለም። ቆይ ሃኒ እግዚአብሔር አብ የለም። ኢየሱስ ብቻ ነው። ጌታ መራን ነው የምትሉት፣ ግን የትኛው ጌታ ነው? ገብቶሃል? ጥያቄው እኮ አሁን የትኛው ጌታ ነው? ስንት አገልጋዮች በየመድረኩ እየወጡ ሚራክል የሚሰሩት በየትኛው የጌታ መንፈስ ነው? ቆይ እሱን በየትኛው መንፈስ እንደሆነ ብዙ ማለት ነው። በየትኛው መጀመሪያ አሁን የኢትዮጵያ ያላወቀው ችግር ይሄ ነው። ስሜት አያቱኝ። ቆይ አሁን ፖለቲካ አታርጊው። እኔ አልሆንኩም፣ በፍጹም አልሆንም። እንዴ ቆይ እኔ እኮ ለአንተ አሁን የምታስተምረው ቆይ የሳትሹ መጀመሪያ የሳትሹ ላሳይሽ። መጀመሪያ የሳትሹ ላሳይሽ። ኦርቶዶክስ ማትለውን ያልሽውን ላሳይሽ። ቆይ አንዴ መጀመሪያ ተረጋጊ። አብ ወልድ መንፈስ ቅዱስ ኦርቶዶክስ አላት። አይ አይደለም፣ ፕሮቴስታንት ውስጥ ግን ኦርቶዶክስ እንደሆነች አጣራዳን። መጀመሪያ ኦርቶዶክስ እንዳልሆነች ቆይ አንዴ ተረጋጊ። አይደለችም። ሚዩት አታርጉ። እውነቱን ሲነገራችሁ ሚዩት አታርጉ። ይሄ ኦርቶዶክስ ውስጥ አትደበቂያ። አሁን አንቺ አሁን ይሄ የኦርቶዶክስ አልደበቅም። ይኸውልህ አብ ወልድ መንፈስ ቅዱስ አላት ኦርቶዶክስ። ኢየሱስን የፈጠረው እናንተ ጋር ግን አብ የለም፣ መንፈስ ቅዱስ የለም። ቆይ አንዴ ኦርቶዶክስ ማታስተምሩ እውነተኛው የጌታ መንፈስ አይደለም ይሄንን የሚያደርገው። አይዞሽ ታለ አይዞሽ። ኢየሱስን የፈጠረው ማን ነው? ኢየሱስ አምላክ አይደለም ብለሽኛል፣ ጽፌያለሁ። ኢየሱስን ማን የፈጠረው? አብ ነው አልሽ። አብ ኢየሱስን ፈጠረ የሚል መጽሐፍ አባት የላከኝን ነው የሚለው አይደለ? እሱ ራሱ ማን የፈጠረው ነው ያልኩሽ። ስለመፈጠር ነው። አብ ማን ነው ላንተ? አንተ እኮ እግዚአብሔርን ስለማታውቀው ነው። ገብቶሃል? አሁን በፕሮቴስታንትነት በጊዜያዊ ኢየሱስ የሚለውን ነው። ታዲያ ገባ? አረ ስርዓት ያዥ አይደለም፣ በስርዓት ነው። ይኸውልህ በመጀመሪያ ስለ እግዚአብሔር ንገረኝ እስቲ። በታዲያ ምንም አታውቂም። ኢየሱስ ለምን መጣ? ቆይ አንዴ፣ እንደዚህ የሚያምን ኦርቶዶክስ የለም። ኦርቶዶክስ ነኝ አትበይ። ኦርቶዶክስን አታሰድቢ። አይኑር። እኔ ፕሮቴስታንት 8 ዓመት የነበርኩ ሰው ነኝ። ምንም አልነበርሽም። 8 ዓመት የፕሮቴስታንት እምነት አውቀዋለሁ። አንድ ቀንም አብ ወልደ መንፈስ ቅዱስ አልነበርሽም። አይታለ ነበርኩ። 8 ዓመት የፕሮቴስታንት እምነት እኮ አሁን ከትምህርትሽ አንፃር አንቺ ኦርቶዶክስን ጴንጤም አይደለሽም። ለምን ጴንጤም ኦርቶዶክስ አብ ወልደ መንፈስ ቅዱስ ተደማምተሽ ለማውራት አቀማለሽ ወይስ ጮኸሽ ምናምን እንደ ሰፈር ወሬ ምናምን ለመውረድ ነው የፈለግሽው? ተደማምጪ አይደለም። አሁን ፖይንቱ አብ ወልደ መንፈስ ቅዱስ ብለህ ጀምር። መጀመሪያ ስሜታዊ የምትሆኚ ከሆነ ውሃ ጠጪ እስኪ። አጠገብሽው አካል ስሜታዊ አትሆኚ።
ውሃ የለም፣ ውሃችን ተቋርጧል። አይዞሽ ይኸውልሽ የምሬን ነው የምልሽ። በጣም ትልቅ ስህተት አወራሽ። ኦርቶዶክስ ነኝ ካልሽ ኦርቶዶክስ እንደዚህ ምንም አይነት ስህተት አላወራሁም። ማንንም ወክዬ አልናገርም እኮ። ኦርቶዶክስ ነኝ አልሽ፣ ኦርቶዶክስ ነኝ አልሽ። አይሽ ኦርቶዶክስ እንደዚህ አታምንም። ኢየሱስ ፍጡር ነው አትልም ኦርቶዶክስ። ኦኬ የማትለውን ነገር እኛ አንቺን በኦርቶዶክስ ፖለቲካ ለመስራት አትሂድ፣ ሌላ ፖለቲካ ለመስራት አትሂድ። ይሄንን አንቺ ነሽ ያልሽ። አንተ አብ ወልደ መንፈስ ቅዱስ እታለም አንዴ አድምጪና ከዛ ታወሪያለሽ። ስህተትሽን አለ። አብ ወልደ መንፈስ ቅዱስ የለህም ቤ እሺ ቆሽ ያሽ ይሄው ደቂቃ ልስጥሽ፣ አውሪሽ። ይሄው አንድ ደቂቃ ሰጥቶሽ ቀጥ አውሪሽ። ሚውት አታርገኝና በስነ ስርዓት እንነጋገር ከተባለ አንድ ደቂቃ ነው። አውሪ ችግር አንድ ደቂቃ ስለራሱ ቴንክ ዩ ኦኬ ሚውት አታርገኝ። ይኸውልህ አሁን እዚህ ጋር ኦርቶዶክስ ሳይሆን እኔ በግሌ ነው የምነግርህ ያለሁት የፕሮቴስታንትን እምነት ስለማውቀው። እሺ ሚውት አታርገኝ ፕሊስ። ማንንም አላደረግሽም። እያወራሽ ነው ያለሽው። በፕሮቴስታንት ውስጥ አብ ወልደ መንፈስ ቅዱስ የለም። በቃ ይሄንን እውነት እንድታውቀው ነው። እሺ 8 ዓመት ሙሉ ነበርሽ ግን ጴንጤ አይደል? በቃ ይኸው ነው። 8 ዓመት ሙሉ አብን አታውቅም። ሚውት አታርገኝ። እህታለም ጨረስኩ አልሽ እኮ አይደል እንዴ? ካልጨረስሽ ነው አለዛ እኮ ነው። ምን ላድርግ? እኔ አላረኩሽም። ሞዴሬተሮች ናቸው መናገር አልቻልንም እኮ እውነትን ስንናገር ችግር ነው። እስኪ ንገሪ ለእኔ ነኝ በጣም ናፍቄያለሁ። 8 ዓመት ሙሉ ምን እንደምታምኝ እውነቱ ይኸውልህ አብ ወልደ መንፈስ ቅዱስ የለም። አንተም አይምሮ ተይዞ ነው እንጂ የምትሰራውን አታውቀውም። ገብቶሃል? ይኸው አንዴ ቃ ተሰጥቶሻል። ቀጥይ። እታለም ይሰማል? ለምትሰማኝ ከሆነ 8 ዓመት ያልኩ በትክክል 8 ዓመት ስለሆነ ነው። እናንተ ጋር አብ ወልደ መንፈስ ቅዱስ የለም። የቸርች ነሽ። የቸርች ነው። አብ ወልደ መንፈስ ቅዱስ ስለሌለ ይሄንን ከማንም ከሌላ እንትን ጋር ማወዳደር አያስፈልግም። የቸርች ነበርሽ። እሺ በቃ ሚውት አድርጊ፣ ችግር የለም። ሰማንሽ። ይሄ ነው መልስ፣ ወሬሽ ይሄ ነው። እሺ እኔ 8 ዓመት ነበርኩኝ አለች። ጴንጤ አስቡ፣ ጴንጤ ሆና እግዚአብሔር አብ ኢየሱስ ክርስቶስን ፈጠረ የሚል የኦርቶዶክስም የጴንጤም ትምህርት የለም። እኛ በአብ በወልድ በመንፈስ ቅዱስ የምናምን የሥላሴ አማኞች ነን። ኦኬ የሥላሴ አማኞች ነን። የሥላሴ አማኞች ነን ብለን ስናምን ካቶሊክ፣ ጴንጤና ኦርቶዶክስ የሥላሴ አማኝ ናቸው፣ ይታወቃል። በሥላሴ አስተምሮት ላይ ሁላችንም የምንግባባበት የሥላሴን አስተምሮ የምንቀበል ክርስቲያኖች ነን። ኦኬ ክርስቲያኖች ነን። ኢየሱስ በአብ ተፈጠረ የሚል ትምህርት የማን ትምህርት ነው? የጆቫ ዊትነስ ትምህርት ነው። JW የጆቫ ዊትነስ ትምህርት ነው። ሳታቂው ወይ እዛ ከነበርሽ አላውቅም። እነሱ ጴንጤ አይባሉም፣ ጆቫ ዊትነስ ነው የሚባሉት። እኛ የሥላሴ አማኞች ነን። የሥላሴ አማኞች ነን ማለት በአብ በወልድ በመንፈስ ቅዱስ አንድ አምላክ የምናምን ክርስቲያኖች ነን። ስለዚህ መጀመሪያ የነበርሽበትን ቤት አረጋግጪ። እኛ ጋር አልነበርሽ። ኢየሱስ ፈጣሪ እንጂ ተፈጣሪ አይደለም። እግዚአብሔር ቃል ላሳይሽ። ይሄው የእግዚአብሔር ቃል እንደዚህ ነው። John chapter 1 verse 1
በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ተፈጣሪ አልነበረም። እሱ በመጀመሪያም የነበረ ነው። ማን? ይሄ ቃል የተባለው ኢየሱስ ማለት ነው። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይልና እኮ ኢየሱስ ላይ አይደለም ወንድሜ፣ እውነተኛው ኢየሱስ አለ ሆይ ነው ጥያቄው። ገብቶሃል አይደለ? አብ ወልደ መንፈስ ቅዱስን ነው ወይ የምታመልኩ? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ሃሌሉያ። ኢየሱስ ስለመምጣቱማ ገብርኤል እኮ ምስክር ነው አይደል እንዴ? አሁን አንቺ ለውይይት በጣም ትርቂያለሽ፣ ብትሰሚ ግን ያዋጣሻል። ምንም አያዋጣኝም፣ ጊዜህን ተጠቀምበት። ኔ እንደሚልቁንስ እውነት። እሺ ከታችሁ ነው ስሚ። ታዲያ እሱ እኮ ነው አሪፍ የሚሆነው። እሱ ጨለማ ውስጥ እንዳለሽ ለማሳየት ያክል ነው። ታዲያ ይኸው ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ሕይወትም በእርሱ ነበረች፣ በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። አይሽ ሁሉ ነገር የተከናወነው በማን ነው? በአምላክ። ኢየሱስ ክርስቶስ አምላክ ነው። ሁሉ በእርሱ ሆኗል፣ ከሆነውም እንኳን አንዳችስ እንኳን ያለ ኢየሱስ አልሆነም። ያለ ማን? ያለ ኢየሱስ አልሆነም። በኢየሱስ የተፈጠረ በአብ የተፈጠረ ኢየሱስ እኛ አናውቅም። መጽሐፍ ቅዱስ ውስጥ የለም።